እንዴት አረፈዳችሁ? እንኳን ደህና መጣችሁ። ያው እንግዲህ እንዲህ ያለን ወደ ማጠናቀቂያው እየቀረብን ነው። ከዚህ በኋላ የቲዮሬቲካል ክላስ 2 ክላስ ብቻ ነው የሚቀራችሁ። አንደኛው ዛሬ የምናየው የሃይፐርትሮፊ ሜካኒዝም ክላስ አለ። አንድ ደግሞ ኤክስትራ ተጨማሪ ያደረግንላችሁ በኮርስ አውትላይን የሌለ ስለ ሰፕሊመንቴሽን ደግሞ አንድ ለብቻው ክላስ እንይዛለን። እንግዲህ ስለ ሃይፐርትሮፊ ጀምረን ነበረ። ስለ ሃይፐርትሮፊ መሰረታዊ ነገሮች፣ ሃይፐርትሮፊ ምንድነው፣ እንዴት ነው ከሌሎቹ የሚለየው፣ ምን አይነት የምንላቸው ሃይፐርትሮፊ አሉ የሚለውን በደንብ አድርገን ለማየት ሞክረናል። ስለዚህ አሁን ጄነራሊ ሃይፐርትሮፊ ስንል በኮመን ሴንስ ሰው የሚያስበውን የጡንቻ እድገት አይነት ብቻ አናስብም ማለት ነው። ስለዚህ ከማዮፊቢላር ተነስተን ሳርኮፕላዝሚክ፣ ከዛ ደግሞ ጆይንቶችን ተመልክተናል፣ ትራንሴንት ሃይፐርትሮፊን አይተናል። ኢቭን ደግሞ ከሜንታሊቲ ጋር የተያያዘውን ደግሞ ኒውሮመስኩላር አዳፕቴሽንንም ተመልክተናል። ከዛ በመሃል እንግዲህ ይሄንን ነገር ደግሞ በደንብ ሰፖርት የሚያደርግልን ስለ ኢነርጂ ባላንስ እና ስለ ኒውትሪሽን ደግሞ ካላዛርም ጋር ተመልክታችኋል። ዛሬ ደግሞ በጣም በመሰረታዊነት የምናየው ምንድነው፣ ይሄ በጣም ብዙ ነገሮች ላይ በተለያዩ ሚዲያዎችን በተለያዩ ቦታዎች ላይ ከማከራከር አንፃር ወይም ደግሞ ሰዎች የተለያየ ሀሳብ የሚሰጡበት ነው። ፕራይመሪ ድራይቨርስ ኦፍ ሃይፐርትሮፊ። አሁን ሃይፐርትሮፊ ምን እንደሆነ ካወቅን እንደ አሰልጣኝ ደግሞ መሬት ላይ ለማውረድ ወይም ደግሞ ለራሳችንም ለማውረድ ካስፈለገ ምን ነገሮች ናቸው ሃይፐርትሮፊን ሊያመጡ የሚችሉት፣ ምን ነገሮች ናቸው ሃይፐርትሮፊን ሊያሳኩ የሚችሉት የሚለውን ነገር በደንብ ማወቅና መረዳት እጅግ በጣም አስፈላጊ ነው። ያ ስለሆነ ነው ዛሬ እነዚህን ሜቶዶች የምናየው። ስለዚህ በተለምዶ ሲባሉ የነበሩ ነገሮች አሉ፣ ከዚህ በፊትም እኛ ስናስባቸው የነበሩ ነገሮች አሉ። ግን ሳይንስ ደግሞ በጊዜ ሂደት ደግሞ ዲስፕሩቭ እያደረገ ያመጣቸው ነገሮች አሉ። ሶ አፕዴትድ እስከሆነው አሁን እስካለው ሳይንስና ሪሰርች ድረስ እንዴት ሃይፐርትሮፊን አንድ ሰው ማሳካትና ማከናወን ይችላል የሚለውን ዲቴል ለማየት ዛሬ እንሞክራለን ማለት ነው። ስለዚህ ይሄ የክላሳችሁ አንደኛው ኮር ኮንሰፕት ነው ወይም ኮር ክላስ ነው። ስለዚህ በደንብ አድርጋችሁ ይሄንን ማየት ያስፈልጋችኋል፣ ግድ ይላችኋል ማለት ነው። ከዛ በኋላ ደግሞ የምሰጣችሁም አሳይመንት ይኖራል። ያንን ደግሞ አሳይመንት ሰርታችሁ ትመጡና ጀስት ከፕራክቲስ በኋላ ደግሞ አንድ ሴሽን ያንን አሳይመንት የምናይበትና ፕሮግራም የምታወጡበት ደግሞ አንድ ሴሽን ይኖራል። የሰርኪዩት እና ፕሮግራም ዲዛይኒንግ ማለት ነው። እዛ ላይ የምናደርግ ይሆናል። ኦኬ፣ ለማንኛውም እስቲ ሃይፐርትሮፊን ድራይቭ ስለሚያደርጉ ነገሮች እንምጣ። ፕራይመሪ ድራይቨርስ ኦፍ ሃይፐርትሮፊ ስንል ጄነራሊ ምን እያለን መሰላችሁ? ሃይፐርትሮፊን ለማሳካት፣ ሃይፐርትሮፊ እንዲሟላ ለማድረግ፣ ሃይፐርትሮፊ እንዲመጣ ለማድረግ እጅግ በጣም መሰረታዊ የሚባሉት ጽንሰ ሀሳቦችና ጄኔራል ቶፒኮች ወይም ደግሞ ይሄንን ሊድ የሚያደርጉት ነገሮች ምንድናቸው የሚለውን የምናይበት ነው ማለት ነው። ስለዚህ እነዚህ ነገሮች ናቸው ምን የሚያደርጉት፣ እነዚህን ሊድ የሚያደርጉት ወይም ደግሞ የሚመሩት ማለት ነው። ስለዚህ እነዚህን በደንብ አድርገን እናያለን። ኦኬ፣ እነዚህ ነገሮች ምንድናቸው ስንል በዋነኝነት እነዚህ 2 ፖይንቶች እናያለን። the primary drivers of hypertrophy ማንና ማን? mechanical tension እና metabolic stress. those are the 2 primarily driving force of hypertrophy ወይም ደግሞ ሃይፐርትሮፊ እንዲመጣ ሊያስገድዱ የሚችሉ የምን አይነቶች ናቸው? የሜካኒዝሞች ናቸው እነዚህ። እዚህ ጋር መስል ዳሜጅን አላካተትም። መስል ዳሜጅን ለምን አላካተትንም እናየዋለን። ግን the primary driving ወይም ፎከስ የምናደርግባቸው ግን እነዚህ 2 ኬዞች ናቸው። ማን? መካኒካል ቴንሽን እና ሜታቦሊክ ስትረስ የምንላቸው። ስለዚህ መካኒካል ቴንሽን እንዴት ነው? ምንድነው ሲጀመር? እንዴት ነው ጡንቻንስ ወደ ሃይፐርትሮፊ ሊከት የሚችለው? ሜታቦሊክ ስትረስ፣ ከዛ ደግሞ መስል ዳሜጅ ብለን ደግሞ እንመጣለን ማለት ነው። ኦኬ፣ ስለዚህ እነዚህ ነገሮች ላይ በደንብ አድርገን ፎከስ ለማድረግ እንሞክራለን። ኦልራይት፣ የመጀመሪያው መካኒካል ቴንሽን። ኦኬ፣ መካኒካል ቴንሽን የሚለውን ከማየታችን በፊት what is tension? እስቲ ቴንሽን ምን ማለት ይመስላችኋል? ጥያቄ ልጠይቃችሁ። ቴንሽን ምንድነው?
ጫና ነው። ጫና ሚንስ ስትረስ፣ ውጥረት ኢና ማሃሪክ ትኩረት፣ ውጥረት በአማርኛ ግን ተርጉሙልኝ አላልኩም። ምንድነው ነው ያልኳቸው? ውጥረት ምንድነው? ውጥረት ምንድነው? አራኔ ስለመሰለ አላወራሁ ጡንቻ ጋር እንዳገባብኝ። መጀመሪያ ይኸውላችሁ ሁልጊዜ ከሰዎች ጋር የተለያየ ሐሳብ ይነሳና ሰዎች ይከራከራሉ። ሁልጊዜ በምን እንደምትረቱ ታውቃላችሁ? መጀመሪያ ስለ ጉዳዩ አትከራከሩ መጀመሪያ፣ ወይም ስለ ጉዳዩ አታውሩ መጀመሪያ ስለምታወሩት ጉዳይ ዲፋይን አድርጋችሁ ተነሱ። መጀመሪያ እሱን ካልተግባባና ካላወቅ ነው በኋላ አንደርስታንድ ለማድረግ። ስለዚህ እኔ አሁን ስለመስል ምናምን አልገባውም። እኔ አሁን what is tension ነው ያልኳችሁ። ቴንሽን በቃ ከፈለጋችሁ በዲክሽነሪ ፍቱልኝ ከቋንቋ አንፃር፣ ወይም ደግሞ ከፊዚክስም አንፃር ፍቱልኝ። what is tension? እሺ አእምሮ ከሆነ ነገር ጋር እንዲያስብ ማድረግ ነው አይደለም? እሺ ኢነርጂን የሚለውን ታዩና ምን የሚል መወጠር። እሺ አንድ መሆን ይችላል። እሺ አንድ ማቴሪያል በሁለት ፎርሶች መሃል ያለው ድረስ ደግሞ መሳብ ይችላል፣ ኮንትራክት ይችላል። ብቻ በሁለት ፎርሶች መሃል ያለ ምን እሺ አሁን መወጠር የምትለዋም ትንሽ እሷን ነው። አሁን መወጠር ማለትማ ዲፋይን አድርገናል እኮ ዲፋይን ውጥረት ብለናል። ግን እሱን ኤክስፕሌን እንድታደርጉልኝ የፈለኩት ደርሳችሁበታል እኮ ግን ቴንሽን የሚለው እንድትረዱት ስለፈለኩ ነው። መወጠሩ አይደለም ቴንሽን የሚያስብለው። እሺ ሚኪ አንድ ነገር ከውጭ ጫና ሲያልፈው እሱ እንደማጣጣም ነው። እሺ ሬዚስታንስ እንለዋለን። እሱም ግን አሪፍ ከውጥረት ብቻ ከሚለው ቃል የተሻለ መግለጫ ነው። ኦኬ እትስ ሬዚስታንስ ወይም ደግሞ ጫናን መቋቋም መቻል ነው ውጥረት። ግን ምን ማለት ነው ካልን ማንኛውም ድራይቪንግ ፎርስ ሊሆን ይችላል። ድራይቪንግ ፎርስ ማንኛውም ፎርስ፣ እነዛ ፎርሶች አንድ ነገር ላይ ሲያድሩ ወይም ሲከወኑ ወይም በእንግሊዝኛ አፕላይ ሲደረጉ በተቃራኒ ዳይሬክሽን ከሆኑና ያ አካል ሁለቱ ተቃራኒ ፎርሶች ያደሩበት ወይም ጫናዎች ሁለቱ ጫናዎች ያደሩበት አካል በሁለቱም ሳይድ ላለመሄድ ስትራግል ሲያደርግ ወይም ሲታገል የሚፈጠር ፎርስ ነው። ተጨማሪ ፎርስ ነው። ሶስተኛ ፎርስ ማለት ያ ማለት ለምሳሌ እኔ ከዚህ ጋር የሆነ ነገር ይጎትተኛል፣ እኔን ከዚህ ጋር ነገር ይጎትተኛል። ወደ አንዱ የሚሄድ ከሆነ ኖ ቴንሽን፣ ወደዚህኛውም የሚሄድ ከሆነ there is no tension። ቴንሽን የምንለው ፎርስ ምንድን ነው? እዚህ ጋር ሁለቱ ጫና ያደሩበት አካል በዚህም ላለመወሰድ በዚህም ላለመወሰድ መሃል ላይ ያንን ሪዚስት ለማድረግ የሚታገለው ትግል ነው። ምን የምንለው ማለት ቴንሽን ብለን የምንለው። ለምሳሌ ቴንሽን ውስጥ ገብቻለሁ ምናምን አትሉ? ምን ማለት ነው ቴንሽን ውስጥ ገብቻለሁ ማለት? የሆነ የወጣጠራችሁ ነገር አለ፣ የተለያየ ሐሳብ አለ። ወደ አንዱ መሄድ ብታስቡ ኖሮ ወይም ብትሄዱና ብትወስኑ ኖሮ you are not tensioned አይደል? ቴንሽንድ አይደላችሁ። ግን ወደዚህኛውም ለመሄድ አልወሰናችሁም፣ ግራ ገብቷችኋል። ወደዚህኛው ለመሄድ ስታስቡ ይሄኛው እየጎተታችሁ ነው። ኦኬ ይሄኛው የተሻለ ነው ስትሉ ይሄ እየጎተታችሁ ነው። ሶ መሃል ላይ ስትሆኑ you are tensioned። ስለዚህ አእምሯችንም በሐሳብ ወይም ሐሳባዊ በሆኑ ፎርሶች ቴንሽንድ ሊሆን ይችላል። ወይም ማንኛውም ማቴሪያል ምን ሊሆን ይችላል? ቴንሽን ሊሆን ይችላል። ኦልራይት አንድ ነገር ዝም ብሎ ከአንድ ነገር ብቻ የሚጎተት ከሆነ ወደዛ ነገሩ መሄዱ አይቀርም። ወይም ደግሞ ኢላስቲክ ፎርሱ ከፍተኛ ከሆነ አልሄድም ብሎ ወይም ይሄ ምንድን ነበረ ያለ መንቀሳቀስ ፎርስ አለ ኮኤፊሺየንት ኢፌክት ኦፍ ፍሪክሽን የምንለው አለ። ኮኤፊሺየንት ኢፌክት ኦፍ ፍሪክሽን አልንቀሳቀስም ካለና እሱ ኮኤፊሺየንት ኦፍ ፍሪክሽኑ ከፍተኛ ከሆነ አንድ ነገር ፑል ብታደርጉትም ፑሽ ብታደርጉትም ያ ማለት ፑልና ፑሽ ማለት ምንድነው? ፎርስ አይደል? ፎርስ አፕላይ ብታደርጉበትም የማይንቀሳቀስ ከሆነ ያ ነገር በቂ ፎርስ አላደረበትም ማለት ነው። በሆነ ነገር ግን እየተለጠጠ መጣ ማለት ምን ማለት ነው? ለምሳሌ የሆነ ላስቲክ ይዤ እንደዚህ ስስበው ተለጠጠ ማለት ምን ማለት? ኢላስቲሲቲ ነው አይደለ? ግን ተለጠጠ ማለት
ያ ላስቲክ እኔ ከምጎትተው በተቃራኒ የሆነ ነገር ምን አድርጎታል ማለት ነው ይዞታል ማለት ነው። ስለዚህ ከኢላስቲክ ፎርስ በተጨማሪ እኛ ምንስባት ኢላስቲክ ፎርስ በተጨማሪ ላለመሄድ በሁለቱም መካከል በመወጠር መካከል ያለው ነገር ምን ይባላል ማለት ነው? ኢትስ ቴንሽን የምንለው ያ ነው ማለት ነው። ስለዚህ ቴንሽን ተግባብተናል። ቴንሽን ግልጽ ነው። ኦኬ አሁን እንገጣጥም። አሁንም መስል ጋር እንመጣ። what is mechanical tension? አሁን መካኒካል ማለት በሁለት ነገሮች የሚደመር ወይም ድምር ውጤት የሆነ ነገር ማለት ነው። መካኒካል ስንል ምን አንደኛው ኢትስ ካይናቲክ ነው። ካይናቲክ ማለት በእንቅስቃሴ ምክንያት የሚፈጠር ጫና ማለት ነው። ኢትስ ካይናቲክ ነው። ስለዚህ አንደኛው ቴንሽን ሊያድር የሚችለው በእንቅስቃሴ ምክንያት ያ ማለት ለምሳሌ የሆነ አካል ካለ ከዚህ ተነስቶ ወደ ሆነ ቦታ ሲሳብ ወይም ሲጎተት ምን ይኖረዋል ማለት ነው? የሆነ መወጠር ወይም የሆነ ቴንሽን ይኖረዋል። ይሄ በካይናቲክ ፎርስ አማካኝነት የሚመጣ ነው አንደኛው። ሁለተኛው ደግሞ ዲዩ ቱ ፖቴንሻል ሌትስ ሴይ የሆነ ክብደት ይዤ እንደዚህ ስቆም ጡንቻዬ ላይ ቴንሽን ይኖራል ወይ? የስ በምን ምክንያት የመጣ ይሄ ፖቴንሻሊ ምን እያደረገኝ ነው? አልተንቀሳቀሰም፣ ግን ፖቴንሻሊ ምን ሊያደርግ ይችላል? ሊንቀሳቀስ ይችላል። ስለዚህ የሁለቱ ድምር ነው። ሶ አይዘር ፖቴንሻል ክሬት ሊያደርግ ይችላል ቴንሽንን፣ አይዘር ካይነቲክ ምን ሊያደርግ ይችላል? ቴንሽንን ክሬት ሊያደርግ ይችላል። ስለዚህ ዋቴቨር ኢት ኢዝ በእነዚህ ሜካኒካል ዌዮች የሚፈጠር ውጥረት ከሆነ ይሄንን ውጥረት ምን እንለዋለን? ሜካኒካል ቴንሽን። ኦኬ አሁን ወደ ጡንቻ እንምጣ። ከየትኛዎቹም ፕራይመሪ ድራይቪንግ ፎርሶች በጣም ከፍተኛ አስተዋጽኦ ያለውና ሃይፐርትሮፊ ላይ ወይም ደግሞ መስል ግሮዝ ላይ ከፍተኛ ጫና የሚያመጣው እንደውም ይሄ ታንጀብል የሆነ እንደዚህ አይነት ሰውነታችን ውስጥ የሚከናወኑ ነገሮችን ኤግዛክትሊ ደፍሮ በቁጥር ማስቀመጥ ይከብዳል። ግን ዝም ብለን ጄነራላይዝድ እናድርግ ካልን ከ80 እስከ 85% የጡንቻ እድገታችን መነሻው ወይም ምክንያቱ ሜካኒካል ቴንሽን። ያ ማለት ሌሎቹ አስተዋጽኦዎች በጣም ትንሽ ናቸው ማለት ነው። ትንሽ ናቸው። ሜካኒካል ቴንሽን 80 እና 85 ከዛም በላይ የሆነ የጡንቻ እድገትን ለማምጣት ከፍተኛ ጫናን የሚያሳድረው እንዴት ነው? ለምንድን ነው? ምን ነገሮች ናቸው ይሄን ከፍ የሚያደርጉት ወደሚለው እንምጣ። ኦኬ ስለዚህ ሜካኒካል ቴንሽን ጡንቻ ላይ ምን ማለት ነው? ጡንቻ የጡንቻ ባህሪ ከዶክተር ጋር ስትማሩ አናቶሚ ላይ ተነጋግራችኋል አይደል? አንደኛ የጡንቻ ባህሪ ምን አይነት ኔቸር አለው? ኢላስቲክ ኔቸር አለው ብሏችሁ አይደል? ኢላስቲክ ኔቸር አለው። ከዛ ደግሞ ሰውነታችንም ደግሞ ወይም ስኬሌታል መስላችንን ምን ለማድረግ እንጠቀምበታለን? ሙቭ ለማድረግ እንጠቀማለን። ስለዚህ በአንድ ቦታ ስታቲክ ሆኖ የተቀመጠ ነገር አይደል። ስለዚህ በኮንትራክሽን እና በሪላክሴሽን አንድን እንቅስቃሴ ወይም ሙቭመንት ምን ያደርጋል? ክሬት ያደርጋል ማለት ነው። ኦኬ ስለዚህ ያ ጡንቻ ኢላስቲክ ሲሆን ሲዘረጋ፣ ከዛ ደግሞ ኮንትራክት ሲሆን ፎርሶች አፕላይ መደረግ አለባቸው። ያ ማለት ለምሳሌ አንድ ሰው በባዶ ሲሆን ምንም አይነት ፎርስ የለውም፣ ወይም ደግሞ የለመደው የእጁንና ኖርማል ግራቪቲውን እለት ሲጠቀሙ የነበረውን ግራቪቲ ነው የሚያገኘው። የመስል አንደኛው ባህሪ ደግሞ ኢዚሊ ምን ያደርጋል ብለናል? አዳፕት ያደርጋል ብለናል አይደል? ለቼንጆች አዳፕት ያደርጋል እንጂ ሁሉ ጊዜ በእነዛ ነገሮች እንትን እያደረገ ኢላስቲሲቲውን ያጣል ምናምን ተብላችኋል። የላስቲኩንና የጡንቻውን ልዩነት አስረድቷችኋል አይደል? ላስቲኩ ከጊዜ ወደ ጊዜ ምኑን እያጣ ሊሄድ ይችላል? ኢላስቲሲቲውን ሊያጣ ይችላል። ጡንቻስ ከዛ ጋር እንደውም ምን እየሆነ ነው የሚመጣው? አዳፕት እያደረገ ነው። ሶ እንደዚህ አይነት አዳፕቴሽን በቂ የሆነ ሜካኒካል ቴንሽን አይፈጥርም፣ ወይም ይሄንን ሜካኒካል ቴንሽን አንለውም። ግን ሌትስ ሴይ የሆነ ሰው የሆነ ክብደት ይዟል። ከዛ የሆነ ክብደት ከያዘ በኋላ ይሄንን ክብደት ይዞ ወረታች እየወሰደው ነው። ወረታች ሲወስደው እንደዚህ ይዞ እያረጋ አይደለም አይደለ? ምንድነው የሚያረጋው? ይዞ ነው። ስለዚህ ከታች የሚስበው አንድ ጫና አለ which means ሎዱ አለ። ሎዱ ያ ሰውዬ ደግሞ ይሄንን ሜንቴን አድርጎ ለመቋቋም ደግሞ ወደ ላይ ይስባል። ይሄ ሎድ ከግራቪቲ ጋር አንድ ላይ በመሆን ወረታች ይስበዋል። እሱ ደግሞ ያንን ኮንትሮል አድርጎ ለመቆየት ይታገላል። አይዘር ደግሞ ከታች ወደዚህ ያመጣዋል። ወደዚህ ሲያመጣው ግራቪቲውንም
ፎርሱንም ተቋቁሞ ደግሞ ወደ ላይ ለመሳብ በሰውነታችሁ ውስጥ ፎርስ ጄነሬት አድርጎ ይታገላል። ይሄ ማለት ሰውነታችን ሊትራሊ ቴንሽን ውስጥ ይገባል ማለት ነው። ልክ ጡንቻን የሆነ ነገር ጋር አታች ተደርጓል ከዚህ ጋር ደግሞ የሆነ ሎድ ተቀምጦበታል። ሎዱ አለ፣ ግራቪቲ አለ። ስለዚህ ሎዱ ሲባዛ በግራቪቲ ብታረጉት ፎርስ ይመጣል፣ ኒውተን ይቀመጣል። ስለዚህ እዚህ ጋር ያለው ስትሪንግ ወይም በጡንቻ አገላለጽ ፋይበር ግዴታ ምን ውስጥ ይገባል ማለት ነው? በሁለት ፎርሶች ውስጥ ቁጥጥር ውስጥ ይገባል። አንደኛው ያንን ላለመልቀቅ ለማቆየት አታችድ የተደረገበት ቦታ አለ። ሁለተኛ ደግሞ ከታች የሚሳብ ወይም ደግሞ የሚጎትተው ነገር አለ ማለት። ስለዚህ በእነዚህ መካከል ይሄ ጡንቻ ምን ውስጥ ይገባል ማለት ነው? ቴንሽን ውስጥ ይገባል ወይም ውጥረት ውስጥ ይገባል። እና ቴንሽን ውስጥ ገባ ምን ይሁን ታዲያ? እንዴት ነው ሃይፐርትሮፊን ሊያመጣ የሚችለው? this is the key question። ይሄ ነው መሰረታዊ ጥያቄ። ኦኬ ይሄንን ሊያመጣ የሚችልባቸው ነገሮች እኔ የመጀመሪያው the characteristics or the properties of muscle ነው። የመጀመሪያው characteristics or property of muscle ጋር ስንመጣ ሪዚስት ለማድረግ ወይም ደግሞ ነገሮችን ለመቋቋም ሲል በየጊዜው አዳፕት ማድረግ ይጀምራል ብለናል። yes so ዛሬ ይሄ ሎድ ሲወጥረው ሰውነታችን ፊል የሚያደርገው ነገር አለ። ምን? ሜካኖ ትራንስዳክሽን የምንለው። what is ሜካኖ ትራንስዳክሽን? ይሄንን ከተረዳችሁ በጣም ኢዚ ይሆናል። አሁን ሰውነታችን ባህሪው አዳፕት ማድረግ ነው። ይሄንን ኮንዲሽን መቋቋም መልመድ ይፈልጋል። ስለዚህ ዛሬ የሆነ ያክል ኪሎ ጫና የሚመጣበት ከሆነ አዲስ ጫና ከሆነ በጣም ይደነግጣል። ከዛ ነገር ምላሽ ለመስጠት ቶሎ ላይችል ይችላል። ስለዚህ በኋላ እናያቸዋለን። በጣም ትንንሽ ማይክሮ ቲሮች ወይም ማይክሮ ጉዳቶች ዳሜጆች ጡንቻችን ላይ ይገጥሙታል። የተወሰኑ ፋይበሮች በዛ ጫና ምክንያት ምን ይላሉ? ይበጣጠሳሉ፣ ይቆራረጣሉ። ምክንያቱም እዚህ ጋር የመጣው ጫና ለነሱ አዲስ ስለሆነ ምን ስላለመዱት። ግን ሰውነታችን ሁሉ ጊዜ በዚህ ክብደት መሰቃየት አለብኝ ወይ ብሎ ነው የሚያስበው። it's the next question። ስለዚህ ይሄንን መቋቋም የሚያስችለኝ ጥንካሬ፣ ይሄንን መቋቋም የሚያስችለኝ ሳይዝና መጠን ማግኘት ወይም ዴቨሎፕ ማድረግ አለብኝ። so what so step by step ይሄንን ክብደት ወደ መልመድ ይሄዳል። የለመደው ግን አዲስ የሆነ ነገር ቺፕ የሆነ ነገር ማሰቢያ አእምሯችን ላይ ስለተገጠመ ምናምን አይደል። ያ ጡንቻው ይሄንን ክብደት መቋቋም የሚያስችለውን አቅም፣ መቋቋም የሚያስችለውን ሳይዝ፣ መቋቋም የሚያስችለውን ስትራክቸር ምን ስላደረገ ነው? ስለገነባ ነው። ያንን ፕሮሰስ አረገ ገነባ። ምን ማለት ደግሞ ምን ይባላል ማለት ነው? ምን ብለናል? ሃይፐርትሮፊ ማለት። ግን ይሄንን ለመረዳትና ይሄን ለመገንዘብ ምን ማድረግ አለበት? እዚህ ጋር የመጣውን መካኒካል ቴንሽን ትራንሴንድ ማድረግ አለበት። ስለዚህ ሰውነታችን ኤቭሪ ታይም ቴንሽን መካኒካል ቴንሽን ባደረበት ቁጥር ኤቭሪ ታይም ምን ያደርገዋል ማለት ነው? ሜካኒካል ቴንሽኑን ወደ ኬሚካል ሚሴጅ ይቀይረዋል። የደረሰበትን ፊዚካል ትሬት ወደ ምን ይቀይራል ማለት ነው? ያንን ቴንሽን ኦኬ፣ በጣም ከፍተኛ ቴንሽን መጥቷል፣ ስለዚህ ይሄንን መቋቋም መቻል አለብህ ብሎ የሚናገረው በአፉ አይደለም። ስለዚህ ወደ ምን ይቀይረዋል ማለት ነው? ወደ ኬሚካል ሚሴጅ ይቀይረዋል ማለት ነው። ስለዚህ ይሄ ኬሚካል ሚሴጅ ምን ያደርጋል ማለት ነው? በኋላ የምናያቸው አሉ። የተለያዩ መስል ፕሮቲን ሲንተሲስ እንዲያደርግ አንደኛው ፓርት መስል ፕሮቲን ሲንተሲስ እንዲያደርግ፣ አንደኛው ፓርት ግሮዝ ሆርሞን ቴስቴስትሮን IGF-1ን የሰውነታችን ውስጥ እንዲያመርት ምን ለማድረግ እድገት ለማግኘት ግዴታ እነዚህ ሆርሞኖች መኖር ስላለባቸው ማለት ገብቷችኋል አይደለ? ስለዚህ በዚህ ጋር ሆርሞን እንዲመረት፣ በዚህ ጋር ደግሞ መስል ፕሮቲን ሲንተሲስ እያደረገ የሆርሞኑን ትዕዛዝ እየተቀበለ ምን እንዲያደርግ ሃይፐርትሮፊ እንዲያደርግ ያስገድደዋል። ይሄንን ፕሮሰስ ነው ምን የምንለው? ሜካኖ ትራንስዳክሽን ብለን የምንለው ማለት ነው። ሜካኖ ትራንስዳክሽን ስንል ምን ማለታችን ነው? ሰውነታችን ላይ ወይም ጡንቻችን ላይ የመጣውን ቴንሽን ወይም ጫና ወደ ኬሚካል ፕሮሰስ ወይም ወደ ኬሚካል ሚሴንጀር ቀይሮ ያንን ጫና ወይም ያንን ቴንሽን መቋቋም የሚያስችል ሰውነት ቢውልድ አድርጎ መጠበቅ ማለት ነው። አማይ ክሊር? ተግባብተናል? ኦኬ። ስለዚህ አሁን
መካኒካል ቴንሽን ይሄ ከሆነ ትርጉሙ መካኒካል ቴንሽን ለሃይፐርትሮፊ በሜካኖ ትራንስዳክሽን ሚሴጅ ይሰጣል ወይም ለሃይፐርትሮፊ ያግዛል ካልን እስቲ መካኒካል ቴንሽንን እንዴት አድርገን መጨመር እንችላለን? ምክንያቱም አስቡት የሃይፐርትሮፊ ቁልፍ ያለው እዚህ ጋር ነው እያልኳችሁ ነው። 85% 90% ይሄ ነው ፋክተር አፌክት የሚያደርገው ካልኳችሁ ኢትስ ክሊር አይደል? ምን ማለት መጮቻ ቁልፉ ያለው መካኒካል ቴንሽን ጋር ነው ማለት። ስለዚህ ሃይፐርትሮፊን ለማግኘት መካኒካል ቴንሽንን መጨመር ምንም ድርድር የሌለው ነገር ነው ማለት ነው። ስለዚህ እስቲ እናንተ መካኒካል ቴንሽናችሁን እንዴት ትጨምራላችሁ? the next question እሺ 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 ቮሊዩም ሬፒቴሽን እሺ ትክክል ናችሁ ማለት አይደለም እየጻፍኩ ነው ዝም ብዬ እሺ ኢንቴንሲቲ ከቮሊዩም ጋር እንሄዳለን ቴምፖ እሺ ያው ኢንቴንሲቲ ጋር እንወስደዋለን እሱ ነው ቴምፖ እሺ ስፒድ ቴምፖ ረስት መካኒካል ቴንሽን እሺ ስትረስ ምን አይነት ስትረስ ለምሳሌ ጭንቀት መቀነስ አእምሯችን ውስጥ ስትረስ መቀነስ እሺ እሺ ኮምፓውንድ ኤክሰርሳይዝ ምናምን ከምንለው ታይፕ ኦፍ ኤክሰርሳይዝ የኤክሰርሳይዝ አይነት ታይፕ ኦፍ ኤክሰርሳይዝ ለምሳሌ እሺ እነሱን ደግሞ ምን እንበላቸው አድቫንስድ ቴክኒክ ሌላ እሺ ሄቪ ሎድ ሌላ በቃ በእነዚህ ብቻ ነው የምትጨምሩት ወይስ በእነዚህ ሁላ ነው የምትጨምሩት? እሺ ፕሮግሬስ ያ ኦኬ ከዚህ ውስጥ በጣም ትንሽ ናቸው መካኒካል ቴንሽን ጋር የምናገናኛቸው ምን ልስጥሽ ችግር የለም ከነዚህ ውስጥ ጥቂቶቹን ሌሎቹ የተለያየ ነገርን ለመጨመር ምን ተጠቀምባቸውና አንደኛውን የሚጨምር ነው እንጂ ያን ያህል ከመካኒካል ቴንሽን ጋር ዳይሬክትሊ የሚገናኙ አይደሉም። ስለዚህ በደንብ አድርጋችሁ ስሙ። የመጀመሪያውና ዋነኛው ፕሮግሬሲቭ ኦቨርሎድ ምናምን አይደል ለመካኒካል ቴንሽን አሁን የምናወራው ዳይሬክት መካኒካል ቴንሽን ነው። ለመካኒካል ቴንሽን የመጀመሪያው በጣም ሲግናሊንጉ ወይም መካኒካል ቴንሽን ለመጨመር ምን ተጠቀምበት ሄቪ ሎድ እሺ መጨረሻ ላይ ተናገራችሁት ሄቪ ሎድ ምን ማለት ነው አንድ ሰው ሃይፐርትሮፊ ማየት የሚፈልግ ከሆነ ሎዱ በጨመረ ቁጥር እዚህ ጋር እኮ ይሄው አስቀምጬላችኋለሁ እዚህ ጋር ተቀምጧል እኮ ቴንሽን ማለት በሁለቱ መካከል የሚኖር የተለያየ ፎርስ ይኖራል ያንን ፎርስ ለመቋቋም የሚደረግ ጥረት ነው ብለን ይሄንን ለመቋቋም ምን ያድርግ ነው ሰውየው በቃ ምንም መፈላሰፍ እኮ አያስፈልግም ይሄንን ማየት ነው ይሄንን ስታዩት እዚህ ጋር ያለውን ፎርስ ቴንሽን ፎርሱን እንዲጨምር ከፈለጋችሁ ምን ማድረግ ነው አንደኛው ግራቪቲውን መጨመር ነው ግራቪቲው ደግሞ ከመሬት ለቀን ሌላ ዩኒቨርስ ልንሄድ አንችልም እዚህ ግራቪቲውን ልንጨምር አንችልም አይደል
ስንት ነው ግራቪቲ የመሬት አታውቁ ረሳችሁት ፊዚክስ ላይ 9.86 ስለዚህ ግራቪቲውን መጨመር አንችልም ምናልባት ወደ ጨረቃ ምናምን ብንሄድ ግራቪቲ እንደውም ሜካኒካል ቴንሽናችን ይቀንሳል which means አንድ ሰውዬ ወደ 6 ነጥብ ምናምን ስለሚሆን ግራቪቲው 50 ኪሎ ምናምን እዚህ በጣም ተጣግሮ ከባድ የሚሆንበት እዛ ጋር 150 ምናምን 200 ኪሎ በቀላሉ ሊሸከም ይችላል ማለት ነው ምክንያቱም ግራቪቲው ምን ስለሚያደርግለት ስለሚቀንስለት ማለት ነው ስለሚቀንስለት በ10 አድርገን ብናስበው ምድር ላይ 60 የሆነ ዌይቱ 60 የሆነ ሰው እዛ ቢሄድ ስንት ይሆናል 36 ኪሎ ይሆናል እንደዛ ነው ብዙ ጊዜ እኛ ሀገር የምንሸወደው ትልቁ ስህተት እሱ ነው አሁን ለምሳሌ ክብደታችሁ ስንት ነው ሲባል ሚዛን ላይ ተቆሙና ስንት ነው ትላላችሁ 98 ነው ይዛት ያ የናንተ መጠነቁስ ነው ማስ ነው አይደል ዌይታችሁ ነው ክብደታችሁ ነው ግን ማሳችሁ ግን አይደለም ዌይት በኪሎግራም አይለካ አሁን ስንት ኪሎ ናችሁ ብላችሁ 60 ኪሎ 70 ኪሎ ምናምን ነው የምትሉ ይሄ በጋራ መስማማት ያደረግነው ነው እንጂ in physics this is not correct ምክንያቱም ሚዛን ላይ ስትቆሙ መጠነ ቁሳችሁን አይለካም እሱን ለ10 ስታካፍሉት ነው የናንተ ማስ ማለት ግን በተለምዶኛ 80 ኬጂ እንላለን አይደለ ግን ትክክለኛ መባል የነበረበት 80 ኪሎግራም ሜትር ፐር ሰከንድ ስኩዌር ተብሎ ነበር መቀመጥ የነበረበት ይሄ ነው ከዛ ይሄ ሲካፈል ለግራቪቲ ስታረጉት ለ10 ብታካፍሉት ለካልኩሌሽን እንዲመቻችሁ ስንት ይመጣል ያንተ ማስ 8 ኬጂ ነው ማለት ነው ከዛ ጨረቃ ላይ ሄደህ ደግሞ በሚዛን ብትለካ እቺ 8 ሲባዛ በጨረቃ ግራቪቲ ተባስቶ ነው የሚመጣው ክብደት ማለት ገብታችኋል ስለዚህ የመሬትን ስበት ጀስት ለሁሉም ሰው ተመሳሳይ ስለሆነ ለሁሉም ሰው ለኔም ለሱ ምናምን ተመሳሳይ ስለሆነ እሱን ፋክተር ምን አድርገኑ ወደ ጎን አድርገኑ ገብታችኋል አይደል ስለዚህ የመጀመሪያው ነገር ግራቪቲውን መጨመርም መቀነስም ስለማንችል ምኑን እንጨምረው ቤተሰብ ሎዱን እንጨምረው ሎዱን እዚህ ጋር ያለውን ሎድ እዚህ ጋር ያለውን ክብደት ከጨመራችሁት ምን ማለት ነው ኢትስ ሜካኒካል ቴንሽኑ ወይም ደግሞ አጠቃላይ የሚኖረው ጫና ይጨምራል ማለት so when the weight increases the tension that exerted on muscle or exerted by muscle increases so mechanical tension ምኑ በጨመረ ቁጥር እየጨመረ ይመጣል ማለት ነው ሎዱ በጨመረ ቁጥር ወደዳችሁም ጠላችሁም ይጨምራል ግን ሎዱን ስንጨምር ግን እንዳንጎዳ ሰውነታችን ቀስ ያለ አዳፕት እንዲያደርገው ሃይፐርትሮፊያችን ስቴፕ ባይ ስቴፕ እንዲሆን ግን ምን ይሆናል ስለዚህ ፕሮግሬሲቭ ኦቨርሎድ ሜካኒካል ቴንሽንን መጨመሪያም እንትን ነው እንጂ ፋክተር ግን አይደለም ፋክተሩ ማን ነው ሄቪ ሎድ ነው ግን ሄቪ ሎድ ለጡንቻችሁ ሄቪ ሎዱ ሁሉ ጊዜም ቀጣይነት እንዲኖረው ሰውነታችሁም ሲለምድ እየጨመረ እንዲሄድ በአንድ ጊዜም ከፍተኛ ሎድ አድርጋችሁት ደግሞ እንዳይጎዳ ግን ምን አድርጉት ነው ፕሮግሬስ አድርጉት ነው ስለዚህ ይሄ ዌይ ነው መካኒዝም ነው እንጂ ዋናው ነገር ግን ምንድነው ሄቪ ሎድ ስለዚህ ለጡንቻችሁ ሄቪ በሆነ ቁጥር ምን ይሆነ ይመጣል ማለት ነው ሃይፐርትሮፊን የማግኘት ቴንደንሲያችሁ ከፍተኛ ይሆናል ማለት ነው ማውራው ነገር ግልጽ እየሆነላችሁ ነው ግልጽ እየሆነ ነው ስለዚህ ይሄ የመጀመሪያው ፋክተር ነው ሄቪ ሎድ ሁለተኛ ፋክተር ኢትስ የታለ ሬንጅ ኦፍ ሞሽን ROM እንለዋለን ሬንጅ ኦፍ ሞሽን ምን ማለት መሰላችሁ ሬንጅ ኦፍ ሞሽን ስንል ሌትስ ሴይ አንድ ሰው የሆነ ክብደት ይዟል ተሸክሟል ይሄ ክብደት ጫና አለው ሰውየው ላይ ይሄን ጫና ተሸክሞ ከዚህ እስከዚህ ከሚሄድና ከዚህ እስከዛ ከሚሄድ ጫና የትኛው ላይ ይጨምራል እስ ግልጽ አይደለ ሬንጅ ኦፍ ሞሽኑ ጡንቻው ሬንጅ ኦፍ ሞሽን ማለት ጡንቻው ከኤ ተነስቶ እስከ ቢ የሚሄድበት ማለት ነው ከኤ እስከ ቢ የሚሄድበት ርቀት እየጨመረ በመጣ ቁጥር ጡንቻው ላይ የሚያድረው ቴንሽን ምን እያለ ይመጣል
እየጨመረ ይመጣል። ሰውየው ክብደቱን ይዞ እዚህ ጋር ከሚያቆመው ይልቅ ቢቀጥለው መካኒካል ቴንሽኑ ምን እያለ ይመጣል ማለት እየጨመረ ይመጣል። ከዚህ ጋር እንደዚህ ከሚያነሳና እንደዚህ ከሚያነሳ የትኛው ይከብዳል? ከታች ጀምሮ የሚያነሳው አይደል? ከታች ጀምሮ የሚያነሳው ለምን ከበደ? ቴንሽኑ ከፍተኛ ስለሆነ። አንዳንድ ጊዜ ለምሳሌ አንዳንድ ኤሪያዎች ቴንሽን ለስ የሚሆኑ አሉ። ለምሳሌ ሌትስ ሴይ የሆነ ሰው ክብደቱን አመጣ እዚህ ድረስ አደረሰው። ከዛ ቴንሽኑ ምን እየሆነ ነው የሚመጣው? እየቀነሰ ነው የሚመጣው አይደል? እዚህ ጋር ሆናችሁ የሚጎትታችሁ ነገር የለም። ለምን? እዚህ ጋር ሰውነታችሁ በመደጋገፍ አብዛኛውን ጫና ምን እያደረገው ስለሚመጣ ነው፣ አብዞርቭ እያደረገው እየያዘው ስለሚመጣ ማለት ነው። ተረታችሁኛል አይደለ? ስለዚህ ምንድነው ሬንጅ ኦፍ ሞሽን በጣም ወሳኝነት አለው። ሬንጅ ኦፍ ሞሽን ወሳኝነት አለው ስንል 3 ሬንጅ ኦፍ ሞሽንን ማወቅ ያስፈልጋል። 3 የመጀመሪያው ሬንጅ ኦፍ ሞሽን ይሄኛው ሬንጅ ኦፍ ሞሽን ምን እንለዋለን? ፉል ሬንጅ ኦፍ ሞሽን ፍሮም እንለዋለን። ፉል ሬንጅ ኦፍ ሞሽን ይሄ ማለት ያ ጡንቻ የሚነሳበትና ሙሉ ለሙሉ የሚዘረጋበት ሙሉ ለሙሉ ደግሞ የሚታጠፍበት ካፓሲቲ አለ። ያቺን ሙሉ ለሙሉ ማግኘት ፉል ሬንጅ ኦፍ ሞሽን እንለዋለን። ፉል ሬንጅ ኦፍ ሞሽን። ሁለተኛው ደግሞ የላይኛው ሃፍ ወይም ደግሞ ሾርት ሬንጅ ኦፍ ሞሽን የምንለው ነው። ሾርት ሬንጅ ኦፍ ሞሽን የምንለው ነው። ይሄ ደግሞ የኮንትራክሽን ፓርቱን የያዘ ማለት ነው። ለምሳሌ ይሄ እጄ እዚህ ጋር ነው፣ እስከዚህ ሳመጣው ምንድነው? ፉል ሬንጅ ኦፍ ሞሽን ነው። ከሃፉ ተነስቼ የኮንትራክሽኑን ብቻ ደግሞ ማመጣው ደግሞ ምን ይባላል ማለት ነው? ሾርት ሬንጅ ኦፍ ሞሽናችን ነው፣ ወይም ሾርተር ሬንጅ ኦፍ ሞሽን ነው። ከዚህኛው ደግሞ ወደዚህ ባደርገው ደግሞ ከኮንትራክሽኑ በጣም እየራቀ ነው የሚመጣው። ስለዚህ ይሄኛው ፓርት ደግሞ ምንድነው ማለት ሎንግ ሬንጅ ኦፍ ሞሽናችን እዚህ ጋር ያለው ነው። ስለዚህ እነዚህ ሁለት ሃፎች አሉ። ሶስቱም የሚያሳድሩት መካኒካል ቴንሽን የተለያየ። አንድ ሰው ፉል ሬንጅ ኦፍ ሞሽን ሲሰራ ከፍተኛ የሆነ መካኒካል ቴንሽን ያሳድራል ሰውነቱ ላይ። ይሄ ማለት ሰውየው ስኳት የሚሰራ ከሆነ ከሚል ይልቅ መካኒካል ቴንሽኑ ከፍተኛ እንዲሆን ከፈለገ ምን ያድርግ? ሙሉ ለሙሉ ቁጭ፣ ሙሉ ለሙሉ ብድግ። እዚህ ጋር ሆኖ እንደዚህም ቢል ፉል ነው አይደለም። ስለዚህ ከፍተኛ ሬንጅ ኦፍ ሞሽን ፉል ሬንጅ ኦፍ ሞሽን ላይ አለ። ማን? መካኒካል ቴንሽን። ሁለተኛው ሎንግ ሌንግዝ ፓርሻሉ ላይ ወይም ደግሞ ሎንግ ሬንጅ ኦፍ ሞሽን ያለበት ጋር ይሄ ሎንገር ያለበት ጋር ማለት የሚርቀው ጋር። ስለዚህ ከዚህኛው ተነስቶ እዚህኛው ጋር ተርታችኛል። እሱ ጋር ከፍተኛ የሆነ መካኒካል ቴንሽን አለ። ሶስተኛ ይሄ አለ። ስለዚህ አንድ ሰው ወርክአውት ሲሰራ ወይም ወርክአውት ሲያደርግ በምን አይነት ሬንጅ ኦፍ ሞሽን ቢያደርግ ተመራጭ ነው? በፉል ሬንጅ ኦፍ ሞሽን ቢያደርግ ተመራጭ። ግን በፉል ሬንጅ ኦፍ ሞሽን ይሰራና አሁን ሰውየው ፉል ሬንጅ ኦፍ ሞሽን የመስራት አቅም እያነሰው ይመጣል። ስለዚህ ያለችውን የተወሰነች አቅም ደግሞ መካኒካል ቴንሽኑም አሁንም አስጠብቆ ለመቆየት ምን ያድርግ? በኋላ አድቫንስድ ቴክኒክ ላይ እንመጣለን። ፓርሻል ሬፕ ይሰራል ማለት ነው። ሰውየው እንደዚህ ይሰራል። ከዛ ደከመኝ እንደዚህ ማንሳት አቃተኝ ብሎ ሲያስብ ያደርጋታል። የቀረችዋን መካኒካል ቴንሽን ምን ያደርጋል? ኢንክሪዝ ያደርጋል። በኋላ አድቫንስድ ቴክኒክ ላይ እንመጣበታለን። ኤኒዌይስ ግን አንደኛው ሬንጅ ኦፍ ሞሽን ፋክተር አፌክት ያደርጋል። አሁን እንዴት አፌክት እንደሚያደርግ አላያችሁ? አይተን። ኦኬ ሌላኛው ከዚህ ውስጥ ሌላኛው ቮሊዩም ምን ጋር ይካተታል? ቮሊዩም ሎድ ጋር ይካተታል። ቮሊዩምን ጨመርከው ማለት ያ ጡንቻ ዛሬ የተሸከመውን መጠን ጨመርከው ማለት ነው። ስለዚህ ይሄ ምንድነው? ሎድ ነው። ቀጣዩ ወሳኝ ነገር ቴምፖ ሌላው በጣም ወሳኝ ነገር ነው። እዚህ ጋር አንዳንዶች ክርክር ያነሳሉ። ቴምፖ
መካኒካል ቴንሽንን አይጨምርም ይላሉ፣ ግን ሞክሩት ማለት ነው። እንደዛ የሚላችሁን ሰው እስቲ ሞክረው። ጡንቻ ላይ አንድን ነገር ይዘህ ስትቆይና ስትይዘውና በአንዴ ስታስቀምጠው ያለውን መካኒካል ቴንሽን ሞክረውና ይኸው ብላችሁ ማለት ኢትስ ዘ ዌይ ኢዚ። ቴምፖ እንዴት ነው? ቴምፖ ምን ማለት? ቴምፖ ማለት ቅድም ሬንጅ ኦፍ ሞሽን ብለናል። ጡንቻው የሚንቀሳቀስበት ከሀ እስከ ፐ ወይም ከኤ እስከ ቢ ያለው ርቀት ማለት ነው። እስከ ቢ ያለው ርቀት ማለት ነው ብለናል። ይሄንን ርቀት ለመጨረስ ምን ያህል ሰከንድ ፈጅቷል የሚለው ማለት ነው ቴምፖ። ቴምፖ ማለት እሱ አንድ ነገር ለማከናወን ወይም ያን ነገር ለማከናወን የፈጀብህ ፍጥነት ማለት ነው። ወይም ኢን ሚውዚክ ምናምን ደግሞ የምታውቁ ሰዎች ካላችሁ ሪትም እንደማለት ገብታችኋል አይደለ? አንድ ነገር ወይም ያንን እንቅስቃሴ ለመከወን ወይም ለመፈጸም የሚያስፈልገን ሂደት ማለት ነው ወይም ታይም ማለት ነው። ይሄ በጨመረ ቁጥር ምን ይፈጠራል? ቅድም ለሬንጅ ኦፍ ሞሽን የተጠቀምነው ነገር መጠቀም። ለምሳሌ ሰውየው ሲያደርግና ኮንትሮል የሆነ ሙቭመንት ሲያደርግ which means የሚፈጅበትን ቴምፖ ወይም ታይም ሲጨምር መካኒካል ቴንሽኑን በተዘዋዋሪ መንገድ ምን ያደርገዋል ማለት ይጨምራል። ምክንያቱም ሎዱን ይዞ የሚቆይበት ታይም ይጨምራል። እዚህ ጋር እንዳይምታታባችሁ እዚህ ጋር ቴምፖ ጋር ምን ምንለው ቃል አለ መሰላችሁ? ታይም አንደር ቴንሽን። ታይም አንደር ቴንሽን። ታይም አንደር ቴንሽን ማለት ዳይሬክትሊ መካኒካል ቴንሽን ማለት አይደለም። ግን ታይም አንደር ቴንሽን አንደኛው መካኒካል ቴንሽንን ከፍ ለማድረግ የምንጠቀምበት ነገር ነው። ታይም አንደር ቴንሽን ምን ማለታችን ነው? ጡንቻችን ለምን ያህል ሰከንድ ወይም ለምን ያህል ጊዜ በቴንሽን ውስጥ ወይም በዛ ውጥረት ውስጥ ቆይቷል የሚለውን የሚለካልን። ለረጅም ሰዓት በቆየ ቁጥር ግን በተዘዋዋሪ መንገድ ምኑን መጨመሩ አይቀርም። አሁን አንዳንድ ሰዎች ይሄ ታይም አንደር ቴንሽን ፋቲጉን ሊያባብሰው ይችላል ወይም ፋቲግ ሊያደርግ ይችላል። ፋቲግ ደግሞ በኋላ እናየዋለን በተዘዋዋሪ መንገድ ሃይፐርትሮፊን የሚገል ነው ብለው ያስቀምጣሉ። ግን ታይም አንደር ቴንሽኑ ኢትስ ሊኬታል። ዝም ብሎ ረጅም ሰዓት እንደዚህ ይዞ መቆየት አይደል። ገብታችኋል አይደል? ግን ከኖርማል ታይሙ የተሻለ ወይም የተወሰነ ታይም ማዘግየት በተዘዋዋሪ መንገድ መካኒካል ቴንሽን እንዲጨምር ያደርጋል። ስለዚህ ቴምፖ ፋክተር አለ። ዛትስ ዋይ ፕሮግራም ሲወጣ እንደዚህ ነው የምናወጣው እኛ በተለምዶ። ኤክሰርሳይዝ ለምሳሌ ዳምፔል ከርል አመጣን። ከዛ ዳምፔል ከርልን በ12 ኪሎ ስራው አልኩት። እዚህ ጋር ዌይቱን ሎዱን አስቀመጥ። ከዛ ደግሞ ሴቱን ሬፑን ላስቀምጥ። ሬፑ ከ8 እስከ 10 ድግግሞሽ አልኩት። ከዛ ደግሞ ሴት አረኩኝ። ሴቱን 3 ሴት አረኩት። ከዛ እዚህ ጋር እንጨርሳለን አብዛኞቻችን። ግን ትክክለኛ ፕሮግራም ስናወጣ ለክላይንቱ ምን መጨመር አለብን ማለት ነው? ቴምፖ 2 1 3 1 ብዬ ላወጣ እችላለሁ። ቴምፖ ይሄ እንደዚህ ሲቀመጥ እንደዚህ ያ ማለት በ2 ሰከንድ ውሰደው፣ 1 ሰከንድ አቆየው፣ በ3 ሰከንድ መልሰው፣ 1 ሰከንድ እዛው ያዘው። ስለዚህ ይሄ ሰውዬ የሚሰራውን ነገር ምን ሆኖ ይሰራል ማለት አዌር ሆኖ ይሰራል ማለት። ግን ይሄን ያህልም ባታፈላስፉት ሲሰራ ግን ምን ያድርግ? ኮንትሮል ዳርጎ ረጋ ብሎ ይስራ። ከዛ የትኛው ላይ ትኩረት ያድርግ? አድቫንስድ ቴክኒክ ላይ እንመጣበታለን የትኛው ላይ። ስለዚህ ይሄ ሌላኛው የሚጨምር ነው። ሌላኛው መካኒካል ቴንሽንን የሚጨምረው ታይፕ ኦፍ ኤክሰርሳይዝ ነው። ሁሉም አይነት ኤክሰርሳይዝ ተመሳሳይ ጫና፣ ተመሳሳይ ተጽዕኖ ጡንቻ ላይ ያሳድራል ማለት አይደለም። ሁሉም ኤክሰርሳይዝ ተመሳሳይ የሆነ ውጥረት አያሳድርም። የተለያየ ኤክሰርሳይዝ የተለያየ አይነት መካኒካል ቴንሽን ያመጣል። ግን ዞሮ ዞሮ ይሄ ምን ላይ ዲፔንድ ይሆናል? እነዚህ ነገሮች ጋር ነው የሚመጣው። ይሄ ለምሳሌ ሰውየው እንደዚህ አድርጎ ከዚህ መጥቶ እንደዚህ እየሰራ ነው። ደን ደግሞ አድርጎ ተንጋሎ እንደዚህ እየሰራ ነው።
ከሁለቱ ከፍተኛ የሆነ መካኒካል ቴንሽን ጡንቻ ላይ የሚያሳድረው የትኛው ነው? ሁለተኛው። ለምን? ተዘዋዋሪ ነገር አለው አይደል? ምን አንደኛው ሬንጅ ኦፍ ሞሽን እንዲጨምር አድርጓል፣ ወጥቷል። አንድ ሁለተኛው ደግሞ ሌላም ነገር ደግሞ ነክቷል። ቅድም ያልነው ነገር የስ ሬንጅ ኦፍ ሞሽን ጨምሯል። ሬንጅ ኦፍ ሞሽን ሲጨምር ደግሞ ምን ያደርጋል? ሎንግ ሌንግዙን ደግሞ ይጨምረዋል። ከቀድሙ ደግሞ ካየነው ይሄ ሲሆን በጣም የጡንቻችን ሲጀመር ምን ያደርጋል ማለት ስትሬች ያደርጋል። ገና መነሻው ላይ እዚህ ጋር ስትሬች ያን ያህል አያረግም። እዚህ ጋር ሲጀመር የበለጠ ምን እያደረገ ነው የሚመጣው? ስትሬች። ስለዚህ እዚህ ጋርና እዚህ ጋር ሁለቱ እኩል የባይሴፕስ ስትሬቺንግ የላቸውም። እንደዚህ ሲሆን የተሻለ የባይሴፕስ ስትሬቺንግ አለ። ክብደቱ ገና ምን ሳይንቀሳቀስ ገና ሲንቀሳቀስ ደግሞ ማክሲመም ስትሬቺንጉን እንዲያገኝ ያደርጋል። ማክሲመም ስትሬቺንጉን አገኘ ማለት ደግሞ ማክሲመም የሆነ መካኒካል ቴንሽኑን እንዲያድር ያደርጋል። ስለዚህ ታይፕ ኦፍ ኤክሰርሳይዝ ይሄ በጣም የማይካድ ነገር በጣም ልዩነት አለ በጣም። ስለዚህ አንደኛው መካኒካል ቴንሽን እንዲጨምር የሚያደርገው ታይፕ ኦፍ ኤክሰርሳይዝም በእንደዚህ አይነት ወይ ይረዳል። ግን ታይፕ ኦፍ ኤክሰርሳይዝ ዞሮ ዞሮ ምን ውስጥ ሊገባ ይችላል? ሬንጅ ኦፍ ሞሽን ጋር። ምክንያቱም እያንዳንዱ ኤክሰርሳይዝ ተመሳሳይ ካይኔቲክስ የለውም ወይም ደግሞ ተመሳሳይ ጡንቻችንን ስትሬች እና ኮንትራክት የሚያደርግበት መንገድ ተመሳሳይ ላይሆን ይችላል፣ የተለያየ ይሆናል። ስለዚህ ይሄ መለያየቱ ደግሞ ጡንቻ ላይ የሚያሳድረውንም ቴንሽን እንዲለዋወጥ ያደርገዋል ማለት ነው። ኦኬ ሌላው ሬፕ ከክብደት ጋር የሚገናኝ ነው። ቮሊዩም ምናምን አንድ ላይ ከሎድ ጋር የሚገናኝ ነው። ስትረስ ነው ከመካኒካል ቴንሽን ጋር አይገናኝም። ስትረስ መቀነሱ መካኒካል ቴንሽን ከፍም ምንም አያደርገው። ስትረስ ረስት ምናምን ምንድናቸው? ሰውየው ሪከቨር እንዲያደርግ ከዛ ጫና ሪከቨር እንዲያደርግ የሚያደርጉ ናቸው እንጂ መካኒካል ቴንሽኑን የሚጨምሩ አይደል። እነዚህ እኮ የምንፈልጋቸው ምን ማድረግ ነው? ጫና እንዲጨምር ነው ጡንቻ ላይ ጫና መጨመሪያ ነገር። እነዚህ ደግሞ ምኖች ናቸው? ጫናን መቀነሻ ነገሮች ናቸው። ስለዚህ እነዚህን አናይም። ሌሎቹ አድቫንስድ ቴክኒኮች ናቸው። አድቫንስድ ቴክኒኮች ደግሞ በራሳቸው በክላሳቸው እንመጣባቸዋለን ማለት ነው። በራሳቸው ስል አሁን ይሄን ከጨረስን በኋላ ስለ አድቫንስድ ቴክኒክ ለብቻ እያንዳንዱ ቴክኒክ እናይበታለን። አድቫንስድ ቴክኒክም ግን ምንን ይጨምራል? መካኒካል ቴንሽንን ይጨምራል። ማን ምን አይነት አድቫንስድ ቴክኒኮች እናያቸዋለን ማለት ነው። ኦኬ እስካሁን ባለው ላይ ጥያቄ ካላችሁ ጥያቄ? እሺ ፓርሻል የምንሰራችሁ አኮ ፓርሻሎቹ የተሻለ ጥቅም አላቸው። አድቫንስድ ቴክኒክ ላይ ይመጣል። እነሱ አድቫንስድ ቴክኒክ እሺ ሶርነስ ያስዛላል። ሶርነስ ነው ይኖረዋል በጣም ሲቆይ አሁን ዛሬ ይጻፉ አይደል? ይሄኛው ቴምፖ ይሄ ቴምፖ አልበዛ። ይሄ እኮ ኮመን ቴምፖ ነው። በጣም ኢዚው ቴምፖ ይሄ ነው። ፋቲግ ይሆናል በሚለው ፋቲግ የሚሆነው ለምንድን ነው? ሜካኒካል ቴንሽኑ በጣም ቀስ እያለ አይ ፋቲግ የሚሆነው ለምንድን ነው? ቀስ ብሎማ ይቆያል አልኩ። ቴምፖ እንደዚህ መሆኑ ፋቲግ የሚያመጣው ለምንድን ነው? ስለቆየ ይመስለኛል እኮ መቆየቱ ፋቲግ ስለቆየ እኮ ያልከኝማ እሱን ኮዙን እየነገርከኝ ነው። መቆየቱ ፋቲግ ያመጣል። ቆይ መቆየቱ መነሻው ነው አይደለ? አክሽኑ ነው። ፋቲግ መምጣቱ ውጤት ነው። መቆየቱ ፋቲግ ያመጣው መሃል ላይ ምን ስላለ? ይሄን ንገረኝ። መልሱን ራስህ ስለምታውቀው አዎ መካኒካል ቴንሽኑ ግን ፋቲግ የሚያመጣበትን ወይ ትቀንሷለህ ነው። ያ ማለት ለምሳሌ አንድ ሰው በኢዚ በሆነ ቴምፖ ያንተ ቤስት ቴምፖ ስንት ነው ንገረኝ። አረ ሰውዬ በአስማት አይደለም እኮ የምትሰራው። ስትሰራ ሰከንድ አይፈጅም እንዴ? እሱ ሰከንድ ንገረኝ ነው ያልኩ። እሱ ሰከንድ ንገረኝ። 3 ሰከንድ ይፈጅብሃል። 3 ሰከንድ ማለት ሳይ ደርሶ እስኪመለስ ማለት
ስለዚህ ለምሳሌ ስትሰራ አንድ እንደዚህ ያልክ ማለት ነው። ስለዚህ በመሃል ላይ ታቆየዋለህ እንትኖቹ ላይ ኮንትራክትና ሪላክስ ላይ እንትኑ ላይ ታቆየዋለህ። የምታቆየው ከሆነ የሚፈጅብህ ማይክሮ ሰከንድ ነው ማለት ነው ለማውጣት። ያ ማለት ከአንድ ያነሰ ሰከንድ ማለት ነው። ስለዚህ በቃ እንደዚህ ነው የምትሰራው ማለት ነው። እስኪ ና አንድ አሳየኝ። እንዴው ቃይ ችግር የለም ዳምፔል አምጣልኝ። አንድ ይቅርታ አንድ ዳምፔል አምጣልኝ። ብዙም ያልከበደ 10 ኪሎ ምናምን ችግር የለም ንገረኝ። ስለፈለኩ ነው። እሺ ችግር የለው እያየን ነው እና ይከንሰራ። ይሄ እንዴት እንዳልፈጠነ ላሳየ እንዳልዘገይ። ቴንክ ዩ በጣም ና እስቲ እሺ ከዛ ይሄው እንደዚህ ቶሎ አምጣዋለሁ። ከዛ ቀስ አድርጌ መልሰዋለሁ እኮ ስንት እሺ ቴምፖ ሲሆን አሁን እኔስ ምንድነው ያልኩ? ሁለት አይደለ? እስቲ 1 3 ከዛ አሁን ከታች ሰደው እስቲ እኔ ስቆጥርልህ አድርገህ ስራው። እሺ 1 2 ላይ ደርሷል። ዘገየባው አልዘገየም። እሱንማ ይሄንማ ቶሎ አድርጌ ነው እኮ ሁለት አረኩልህ። ኦኬ እሺ ይሄው 3 እስከምቆጥር ደግሞ መልሰው 1 2 3 ዘገየብህ። እስቲ ከዚህ አፍጠና አሳየኛው። በቃሽ ችግር ይኸውላችሁ አሁን በደንብ አድርጋችሁ ይኸውላችሁ አሁን ብዙ ሰው ይሄ he is not the only one እሱ ብቻ አይደለም። ይሄንን ሐሳብና ክርክር ሊያመናፍሱ የሚፈልጉ ሰዎች አሉ። የሚያመናፍሱ ሰዎች ማለት በጣም ኮምፕሌክስ የሚያደርጉት ሰዎች ኖ እኔ በቴምፖ አልሰራም ይሏቸዋል። ኦኬ በቴምፖ ማሰራ ከሆነ እስቲ አሳየኝ። ቴምፖ እኮ ማለት እንዲም ሰራህ ቴምፖ እኮ ነው። ግን ምንድነው ይሄ? ፋስት ቴምፖ ነው። ፋስት ቴምፖ ስትጠቀም ሁለት ስህተት ትሰራለህ። አንደኛው the movement is not controlled። የመጀመሪያው ሙቭመንቱ ኮንትሮልድ አይሆንም። ፋስት ካረከው በአንድ ሰከንድ ወስደህ በአንድ ሰከንድ የምትመልሰው ከሆነ 1 2 1 2 1 2 ማለት ይሄ ማለት ኮንትሮልድ አይደለም። ኮንትሮልድ ካልሆነ ቅድም ያልነውን ነገር ይሄንን ክብደት ከኤ አንስተ ቢ መውሰድህ ላይ ነው እንጂ ሃው እንዴት ነው የወሰድከው የሚለውን አላየህም ማለት ነው። ስለዚህ ምኑን በሚፈለገው መጠን አልጨመርክም ማለት ነው። ፋቲግ የሚያመጣው እኮ ሜካኒካል ቴንሽኑ በጣም ኦቨር እየሆነ ሲመጣ እኮ ፋቲግ ነው ነው አው ቆይ ልመጣልህ ነው ልጨርስልህ። ስለዚህ ይኸውላችሁ ይሄን እንደዚህ የሚሰራ ሰውዬ ዊዛውት ኮንትሮል አንድ ሁለተኛ ደግሞ አንድ ሰው በፈጠነ ቁጥር ለምሳሌ ፑል አፕ ሲሰራ በጣም በፈጠነ ቁጥር ባይሴፕስ ሲሰራ በጣም በፈጠነ ቁጥር ደረት ሲገፋ ስኳት ሲሰራ በጣም በፈጠነ ቁጥር የሚፈጠር ነገር አለ which is called momentum. What is momentum? momentum ታውቃላችሁ? momentum ማለት አንድ ነገር ይመጣል ከመጣ በኋላ ለመመለስ ከዜሮ ኢነርጂ ጄኔሬት ከሚያደርግ ይልቅ ለመመለስ በሄደበት ፎርስ ግማሹን ምን ለማድረግ ይጠቀምበታል? ለመመለስ ይጠቀምበታል። ይሄ ማለት እኔ እንደዚህ ስል መሬት ላይ ከዚህም ምን የተደረኩ ሰው አይደለሁም፣ የተበየድኩ ሰው አይደለሁም። ስለዚህ ግዴታ ሰውነቴ ምን ማለት ይጀምራል? ከፍጥነት የተነሳ ሙቭመንት ይጀምራል። ይሄ ሙቭመንት ምን ያደርግልኛል? እኔ በጡንቻዬ ክሬት ማድረግ የነበረብኝን ፎርስ ሰውነቴ ጄኔሬት እንዲያደርገው ያደርገዋል ማለት ነው። which means ምን እየሆነ ይመጣል? እኔ ማውጣት የሚገባኝን ፎርስ እንድቀንስ which means ሜካኒካል ቴንሽኔ እንድቀንስ። ስለዚህ በዚህ መስራቴ ሬፕ ይጨምርልኛል። ሬፕ ግን ኮንትሮልድ በሆነ ማነር ስትሰራ ግን ሬፕ ይቀንስብሃል። ስለዚህ አሁን ሰው ምን ይላቸዋል? ፋቲግ ይላል። ለምሳሌ አሼ እንደዚህ ያረክ ስትሰራ ጡንቻ ቶሎ ፋቲግ ያደርጋል ይለኛል። ቶሎ ፋቲግ ያደረገው ከፍተኛ የሆነ ፎርስ ጄኔሬት እያደረገ ስለቆየ ነው። ኢነርጂውን ባቀናንስለት እንደዚህ ብለው 15 20 ድግግሞች መስራት ይችላል። ግን ምን ጥቅም? ዞሮ የዛኛው ሬፕ መጨመሩ የዚህኛው ትንሽ መሆኑ ምኑን ነው እኩል የሚያደርገው ማለት ፋቲጉን እኩል ነው የሚያደርገው። በዚህኛው እኮ እዛ አልሄድኩ። ለምን? ኮንትሮልድ ነው ያደረኩት። ሙሉ ለሙሉ ምንም ቺት አላረኩ። ሙሉ ለሙሉ የተጠቀምኩት በጡንቻዬ ነው። ግን
ፈጠነም ቀስ አለም ሁለቱም ግን ምን አላቸው? ቴምፖ አላቸው። ቴምፖ የሌለው ኤክሰርሳይዝ የለም። ቴምፖን እያሰብክ እያወቅክ መስራት ቴምፖን ሳታውቅ ወይም ሳታስብ መስራት ሊሆን ይችላል። ቴምፖን ግን አያስቀረውም። በዚች እዚህ መንገድ ላይ ወጣችሁ ግራቪቲ ምንድነው ብላችሁ ብትጠይቁ ሁሉም ሰው ያውቃል? ግራቪቲን አያውቅም። ሁሉም ሰው ግን ግራቪቲ አፌክት አያደርገው። በቃ አወቅከውም አላወቅከውም አፌክት ያደርጋል። ገብቷችኋል? ቴምፖን አውቀንም ተጠቀምንም ባንጠቀመው ብናውቀውም ባናውቀውም አፌክት ያደርገናል። ምክንያቱም በዜሮ ቴምፖ ሊሰራ አይችልም። አንድ ሰው ከዚህ ተነስቶ በዜሮ ሰከንድ እዚህ በዜሮ ሰከንድ እንደዚህ ማድረግ ይችላል? አይችልም። ግዴታ ሰከንድ ይፈጃል። ስለዚህ አንዳንዱ ሰው ምንን ምርጫው ያደርጋል? ፋስት ቴምፖን ምርጫው ሊያደርግ ይችላል። አንዳንድ ሰው ስሎ ቴምፖን ምርጫው ሊያደርግ ይችላል። አሁን የምንጠያየቀውና መከራከር ያለብን ቅድም ዲፋይን አድርገን እንነሳ ያልኳችሁ እሱን ኖ እኔ ቴምፖ የሚባለውን ነገር አላምንበትም ይልሃል ሰው ግን በቴምፖ እየሰራ ነው። ስለዚህ ክርክራችን መሆን ያለበት በምንድን ነው ማለት ነው? ፋስት ቴምፖ ነው የተሻለው ወይስ ስሎ ቴምፖ ነው? ግን ሰው ይነሳና ምን ይላል? ቴምፖ አያስፈልግም ይላል። ሰው ይነሳና በኋላ እንመጣበታለን አድቫንስድ ቴክኒክ ላይ ኢሴንትሪክ ኦቨርሎድ አያስፈልግም፣ ኢሴንትሪክ ሙቭመንት አያስፈልግም ይላል። ያ ማለት ሰውየው እንደዚህ አድርገህ ጣለው ማለት ነው። ክብደቱ በምንድን ነው የምትመልሰው? በኢሴንትሪክ። ስለዚህ ማሰብ ያለብን እዚህ ላይ መቆየት አለመቆየት፣ ቴምፖ መቆየቱ አለመቆየቱ ተጽዕኖ አለው የለውም የሚለውን ነገር ነው ማየት ያለብን። ሶ ደቂቃ ስንት ሆነ? ኦኬ ምን አገኛችሁ? ምን አገኛችሁ? የሰጧችሁን ሐሳብ ስለ ቴምፖ የቴምፖ ሬንጃችሁ ቢሆን የተሻለ ነው አይደል? which means የቴምፖ ሬንጃችሁ ሰፊ ቢሆን ሁልጊዜም የተሻለ ነው። ሁልጊዜም የተሻለ ነው ሲባል ግን ቅድም እንዳልኳችሁ ነው። እዚህ ጋርና እዚህ ጋር መካከል ልዩነት አለ። አንድ ቴምፖ ከ10 ሰከንድ እና ከ10 ሰከንድ በላይ እየቆየ ሲመጣ ሁልጊዜም ምን ይሆናል? መካኒካል ቴንሽኑን ይቀንሷል ከ10 ሰከንድ በላይ ሲሆን፣ በአንጻሩም ደግሞ ከ3 ሰከንድ ከ4 ሰከንድ በታች ሲሆን ደግሞ እሱም መካኒካል ቴንሽኑ ምን ያደርጋል? በጣም ይቀንሳል። ለምን ካላችሁ አንደኛው ከ10 በላይ ሆነ ማለት ያንን ክብደት ይዛ 10 ሰከንድ አንድ ሬፕ ለማድረግ ቆየህ ማለት ምን ማለት ነው? ያ ክብደት በጣም ቀላል ነው። በጣም ያን ያህል ሰከንድ እንደዚህ ያረክ ስትጓዝ ምንም ካልተሰማህና ለአንተ ኖርማል ከሆነ ይሄንን እየደጋገምክ እስከ 6 እስከ 7 ድግግሞች መሄድ የምትችል ከሆነ ክብደቱ በጣም ምን ብሏል ማለት በጣም ቀላል ነው ማለት። ስለዚህ ከ10 ሰከንድ በላይ ከ12 ሰከንድ በላይ በጣም ሲቆይ አይመከርም። በአንጻሩ ደግሞ በጣም ሲያንስም ደግሞ ምንድነው ጄነሬት የሚያደርግላችሁ? ኤክስፕሎሲቭ ፓወር። ኤክስፕሎሲቭ ማለት ሞር ኦፍ ዌይት ሊፍተር አይደል? ያቺን ክብደት ማንሳት እንጂ ወይም የፋይበር ሪክሪመንት ላይ ነው እንጂ ሃይፐርትሮፊ ላይ ድጋፍ አይሰጣችሁ ማለት ነው። ያ ማለት ስትሬንግዛችሁን ዴቨሎፕ ሊያደርግ ይችላል ግን ምኑን አይጨምርላችሁ። ሃይፐርትሮፊ ላይ ግን በጣም ደካማ ይሆናል። ዛትስ ዋይ ፓወር ሊፍተሮች ቶሎ የሚያነሱትና ቴምፖአቸው በጣም ፈጣን ቴምፖ የሚሆነው ለዛ ነው። ከዛ ደግሞ ምናልባት በደንብ አድርጋችሁ ደግሞ ካስተዋላችሁ ምን ታያላችሁ? ኤ ቁጥርና ኤ ቁጥር የተለያየበትን ምክንያት ታያላችሁ። ሰውየው ክብደቱን ሲያነሳ ሞር ኦፍ ኤክስፕሎሲቭ ፓወር ቢጠቀም ክብደቱን ሲመልስ ግን ምን ቢያደርግ ቢይዘውና ኮንትሮልድ በሆነ ቴምፖ ቢያደርገው በጣም የተሻለ። ይሄ ማለት ምን ማለት ነው? እዚህ ጋር ለምሳሌ ይሄ ክብደት አለ። ይሄን ክብደት ሰውየው ፈጠን አድርጎ ቢያነሳው ስቲል ክብደቱን ከግራቪቲም ጋር ከሎድ ጋር እንኳን እየታገለ ሊያነሳው ይችላል። ኢትስ ኦኬ 2 ሰከንድ በጣም በቂ ነው። ግን ሲመልሰው ግን እንደዚህ የሚጥለው ከሆነ ግን ሰውየው በጡንቻ ያንን ተጽዕኖ እየተቋቋመ ከሚወርድ ይልቅ ምን እንዲሆን ያደርጋል? በሞመንተምና በምን በግራቪቲ እንዲታገዝ ያደርጋል። ምክንያቱም ይሄን ክብደት ለማውረድ ጡንቻ አያስፈልግም እንኳን። ይሄን ክብደት ለማውረድ ምን ማድረግ ይቻላል? በቃ መልቀቅ እኮ ይወርዳል ራሱ። አንተ አታስፈልግም። ግን አንተ የምታስፈልገው ምን ካረክም ኮንትሮልድ ካረከው ብቻ ነው። ስለዚህ ኮንትሮልድ ስናደርገው በተለይ ደግሞ ኢሴንትሪኩ ላይ ፎከስ እንድናደርግ ያያችኋቸው መረጃዎችም ይነግሯችኋል ያስባል። ሶ ያንን በትኩረት አድርጉ። አሁን የበለጠ ደግሞ አሁን የማወራው ነገር ደግሞ የበለጠ እንዲገባችሁ እነዚህ ሁለት ነገሮች በጣም አስፈላጊ ናቸው።
ፓሲቭ እና አክቲቭ ቴንሽን በደንብ እዚህ ጋር አሁን ኢሴንትሪክን የሚተቹ ሰዎች አንደኛው እንደ መከራከሪያ የሚያነሱት ግን የራሳቸው ሀሳብ መልስ እየሰጣቸው የሚሄድ ነገር ነው። በደንብ አድርጋችሁ ይሄንን ፎከስ ማድረግ ያስፈልጋል። እነዚህ ሁለት ነገሮች ያው እዚህ ጋር ስለ ክሮስ ብሪጅ ሜካኒዝም ምናምን ባስተምራችሁ እንዴት ደስ እንደሚለኝ ግን ያው እንትኑ ይገድበናል ሌቭል እንጂ እናንተ በራሳችሁ ግን ስለ ክሮስ ብሪጅ ሜካኒዝም በደንብ አድርጋችኋል። ክሮስ ብሪጅ ሜካኒዝም እንዴት ሃይፐርትሮፊን ይጠቅማል፣ የትኛው አይነት እንቅስቃሴስ ክሮስ ብሪጅ ሜካኒዝምን ያሻሽላል የሚለውን ነገር እናንተ ሰርች አድርጋችሁ አንብባችሁ እዩት እንደ እውቀት። ክሮስ ብሪጅ የራሱ አድቫንስድ እይታ ስለሚፈልግ ፓሲቭ እና አክቲቭም ግን ይፈልጋል። ግን በእናንተ ሌቭል መጥኜ ልስጣችሁ። ይኸውላችሁ ጡንቻችን ሁለት አይነት ቴንሽን ይኖራል። አንደኛው አክቲቭ ቴንሽን፣ ሁለተኛው ፓሲቭ ቴንሽን። አሁንም አንድ ነገር ጋር ከማውራታችንና ከመከራከራችን በፊት ስለ ነገሩ አንደርስታንድ ማድረግ ይቀድማል። አክቲቭ እና ፓሲቭ ምን ይመስላል? አክቲቭ እና ፓሲቭ እሺ፣ ምን ላይ ሰምታችሁታል? አክቲቭ እና ፓሲቭ ምን ላይ ሰምታችሁታል? በጣም ኮመን የሆነ ከልጅነታችሁ ጀምሮ እንደምትሰማው ነገር እንግሊዝ ላይ ኦኬ። አክቲቭ እና ፓሲቭ ስፒች ነው። ቴንስ አክቲቭ ቴንስ ላይ ሳይሆን ስፒች ላይ ስፒች አክቲቭ እና ፓሲቭ ምናምን ከዛ እንትና ይሄንን አደረገና እንትኑ በእንትና ተደረገ ማለት አይደል ሲባል አክቲቭ እና ፓሲቭ። አክቲቭ ሲሆን ዶክተሩ አከመ ወይም ዶክተሩ ህመምተኞችን አከመ ሊሆን ይችላል። ፓሲቭ ሲሆን ደግሞ ታካሚዎቹ በዶክተሩ ታከሙ ሲሆን እንደዛ ነው። አሁን ማለት ሌላ ሲጋራ ማጨስ ላይ ያልሰማችሁ አክቲቭ እና ፓሲቭ ነው። አክቲቭ ስሞከር እና ፓሲቭ ስሞከር ምናምን ምን ማለት ይመስላል? አክቲቭ ስሞከር እና ፓሲቭ ስሞከር አሁን ይሄን የምላችሁ አክቲቭ እና ፓሲቭ እንዲገባችሁ ተሳታፊ ሆኖ ራሱ የሚያጨስ ከሆነ አይደለ? አረፍተ ነገሩም ላይ ደግሞ ራሱ ድርጊቱ ፈጻሚውን ጠቅሰን የምንናገር ከሆነ ማለት አይደል? ፓሲቭ ሲሆን በኮንሲኩዌንሱ ተጎጂ የሚሆን ወይም ደግሞ ድርጊቱ ላይ ተሳታፊ የሚሆን ማለት ወይም ድርጊቱ የሚከወንበት ማለት አግኝታችሁኛል ነው። ከአክቲቭ ስሞከር እና ከፓሲቭ ስሞከር በጣም የሚጎዳው ማለት ፓሲቭ ስሞከር ከሚያጨስ ሰው ይልቅ ከሚያጨስ ሰው ጋር የሚኖር ሰው የበለጠ ተጎጂ። አይ እኔ እኮ አላጨስም እሱ ነው የሚያጨሰው ያ ጓደኛዬ ስለሆነ አልለየውም ብዬ ነው ካልክ ከሱ የበለጠ እያጨስክ ያለኸው ግን አንተ ነህ ነው ኮንሲኩዌንስ። አሁን ይሄንን ወደ እንቅስቃሴ እና ሰውነታችን ላይ የሚያድረው ቴንሽን በሁለት አይነት መንገድ ቴንሽን ያድራል። አንደኛው አክቲቭሊ ቴንሽን ያድራል። አክቲቭሊ ማለት ሰውነታችን ያንን ጫና ያንን ፎርስ ለመቋቋም በሚያደርገው ትግል የሚፈጠር አክቲቭ የሆነ ቴንሽን ይፈጠራል። ሁለተኛ ደግሞ ፓሲቭሊ ደግሞ ጡንቻችን ላይ ቴንሽን ይፈጠራል። ኦኬ ይሄ ክብደት እዚህ ጋር ጡንቻዬ ይሄንን ክብደት ለማንሳት ድርጊቱን ቢፈጽም አክቲቭ እንለዋለን አይደል? ድርጊቱን የሚፈጽመው እንዴት በማድረግ ይሄው ጡንቻዬ ኮንትራክት ሲሆን ሲሰበሰብ ጡንቻዬ ላይ የሚያድረው ቴንሽን ምን ይባላል? አክቲቭ ቴንሽን ይባላል። when the muscle shortened or contracted that is active tension. active tension አሁንም እዚህ ጋር ቆሜ active tension ሳወርደው ፓሲቭ ቴንሽን። አሁን ዳይሬክትሊ ክብደቱን ለማንሳት ሲል ሳይሆን ቴንሽኑ የተፈጠረው ምን ለማድረግ ነው? ላለመልቀቅ በሚያደርገው ትግል ነው ማለት። ይሄ ለማንሳት በሚል ነው፣ ይሄስ ላለመልቀቅ ነው። ስለዚህ ዳይሬክት ድርጊቱን ፈጻሚ የትኛው አክቲቪቲ ነው? ስለዚህ when the muscle shorten or contracted በሚያጥርበት በሚሰበሰብበትና ኮንትራክት በሚሆንበት ጊዜ የሚኖረው የቴንሽን አይነት ምን እንለዋለን? አክቲቭ ቴንሽን። ሁለተኛው የቴንሽን አይነት ደግሞ
ፓሲቭ ቴንሽን የምንለው ነው። ፓሲቭ ቴንሽን ደግሞ ጡንቻዬ በሚዘረጋበት ጊዜ ወይም ደግሞ ስትሬች እያደረገ በሚመጣበትና ኮንትሮል አድርጌ በሚወርድበት ጊዜ የሚፈጠር የቴንሽን አይነት ነው ማለት ነው። ኦኬ ኳስቸን ከሁለቱ ለጡንቻ እድገት የትኛው ይጠቅማል? ፓሲቭ ነው አክቲቭ? አሁን ከዛ ይሄን ከገባን ከዛ በኋላ አንከራከርም። የትኛው ነው መካኒካል ቴንሽንን ከፍ የሚያደርገው? አሁን የሲጋራውን ምሳሌ እዚህ ጋር ማምጣት ፓሲቭ የበለጠ ምንድን ነው? እኔ ሰደብኳችሁ I am the active እናንተ ተሰደባችሁ you are the passive እኔ በመሳደቤ በኋላ ልጸጸት እችላለሁ ምናምን ነገር እናንተ በመሰደባችሁ ግን በጣም ከፍተኛ የሆነ ቁስል ነው የሚፈጥርባችሁ you are passive ብዙ ጊዜ ፓሲቭ ነገር ላይ እንደዚህ አይነት ነገሮች አንደርስታንድ ታደርጋላችሁ እንደ ኮንዲሽኑ ቢለያይ ኦኬ አሁን ይሄ በሎጂክ ከምንረዳዳ ይልቅ በሳይንስ ደግሞ እንረዳ ፓሲቭ ነው የተሻለ አክቲቭ ነው የተሻለ የሚለው በሳይንስ ነው አክቲቭ ቴንሽን የምንለው ጡንቻችን ኮንትራክት ለማድረግ ያንን ክብደት ለማንሳት የሚፈጥረው ፎርስ ላይ ዲፔንደንት ነው። ይሄ ማለት አክቲንና ሚዮሲን ላይ ወይም ደግሞ ባለፈው ስናያቸው ፋይበሮቹ ጄኔሬት የሚያደርጉት ፎርስ ነው። ስለዚህ አክቲንና ሚዮሲኑ በሚፋተጉበት ሰዓት ላይ ሁለቱ ተፋትገው ፎርስ ጄኔሬት አድርገው ጡንቻ እንዲሰበሰብ የሚያረጉ ሰዓት ላይ የሚኖረው ቴንሽን ነው ምን የምንለው አክቲቭ ቴንሽን የምንለው። ስለዚህ ዳይሬክትሊ የጡንቻችን ፋይበሮች ተሳታፊ ናቸው። እዚህ ጋር ይሄንን ያዩና አንዳንድ ሰዎች ዳይሬክትሊ ጡንቻችን አክቲንና ሚዮሲን እኮ ተሳታፊ የሚሆኑት በአክቲቭ ቴንሽን ጊዜ ነው። ስለዚህ አክቲቭ ቴንሽን ነው የበለጠ ፎርስ ጄኔሬት ለማድረግ የሚጠቅመን። ስለዚህ የበለጠ ፎርስ ጄኔሬት ማድረግ የሚጠቅመን ከሆነ ወይም ጄኔሬት የምናደርግበት ከሆነ መካኒካል ቴንሽኑ ከፍ ይላል ብለው ይላሉ ነው አላልኩ ይላሉ which is wrong። ሁለተኛውን አክቲቭ ቴንሽን እንዴት ነው ክሬት የሚደረግ ወይም ምን ሰዓት ነው የሚኖረው ብለን አክቲንና ሚዮሲን ወይም የጡንቻ ፋይበሮች ፎርስ ጄኔሬት ሲያደርጉና ያንን ክብደት ምን ሲያደርጉ ሲሰበስቡ። what about ፓሲቭ የምንለውስ? ፓሲቭ የምንለው ቅድም እርስ በርስ ተሳስበው ምናምን ተንሸራተው ፎርሱን ሰብስበው የነበሩት አሁን ለመልቀቅ ታግለው ነው የሚላቀቁት። ስለዚህ የበለጠ ፎርስ ጄኔሬት ያደርጋሉ እዛ ጋር። ከምንም በላይ ደግሞ ይሄንን ስንሰበስብ ዋና ቋጥረን የምንይዘው ምናችን ከጡንቻችን በላይ ጆይንታችን እዚህ ጋር ላለመልቀቅ የሚታገለው ምኑ ነው? ጆይንቱ አይደል? እዚህ ጋር ብትይዙት እኮ የበለጠው ጥር እያለ ነው የሚመጣው። ስለዚህ በጆይንቶቻችን ወይም ኮኔክቲቭ ቲሹ እና ታይቲን ወይም ቲቲን የምንላት ፕሮቲን ላይ ፎከስድ ያደረገ ፎርስ ነው ማለት። የቅድሞቹ ዳይሬክት አክቲንና ሚዮሲን ላይ፣ ይሄ ደግሞ አክቲንና ሚዮሲን ቅድም አታችድ ከሆኑበት በሚላቀቁበትና እንደ ስፕሪንግ ደግሞ አለች ታይቲን የምትባለው ልክ እንደ ስፕሪንግ አክቲንና ሚዮሲን እንትን ሲሉ እነሱ መካከል እንደዚህ እንዳለች አስቧል። ይሄ መስል ግድግዳው ቢሆን እንደዚህ ከዛ ይሄንን እንደ እስክሪብቶ ስፕሪንግ ቁጠሩት። ጠቅጠቅ እስክሪብቶ አለ አይደል? ልክ እንደዛ አድርጋችሁ ቁጠሩ። ስለዚህ ጡንቻ ኮንትሮል ሲሆን ሾርትንድ ሲሆን ይሄ ምን ያደርጋል ማለት ነው? ይሰበሰባል ማለት ነው። ስለዚህ ቲቲን የምንላት የስፕሪንግ አይነት ፎርስ ነው። ስለዚህ ስትሬች ስታደርጉ ማለት እሷን ምን እያደረጋችሁ ነው ማለት ነው? እየለጠጣችሁ ነው የምትጠቀሙት ማለት ነው። ስለዚህ እነዚህ ሁለት ፎርሶች አክቲቭ እና ፓሲቭ ፎርስ የትኛው ለጡንቻ ጄኔሬት የተሻለ ነው የሚለው ጋር እንምጣ። ሰውነታችን ክብደቱን በሚያነሳበት ጊዜ 100 ኪሎ ቢያነሳ ዶክተር ሲያስተምራችሁ ሰምቻለሁ። ከረሳችሁ ተወየውና ለመመለስ ስንት ኪሎ ይችላል ብሏችሁ? ናይስ። ስንት 140 ብሎ ሲላችሁ ሰምቻለሁ። ነግሯችሁ? አዎ 40% የተሻለ ነው ብሎ 140። አንድ ሰው
ለማንሳት 100 ኪሎ ቢችል ለመመለስ ግን እስከ ስንት ኪሎ ይችላል ብሏቸው እስከ 140 ኪሎ እንደዛ ይችላል ብሎ ነግሯቸዋል። ረስታችኋል። አያችሁ እሱ የነገራችሁን ፕሪንሲፕል ነው እዚህ ጋር የምናመጣው። ስለዚህ መካኒካል ቴንሽን በጣም እየጨመረ የሚመጣበት ፓሲቭ ላይ ነው። ለምን? አንደኛ ይሄኛው በጣም አጭር ናት ሬንጇ። ቅድም ብያችኋለሁ። ይሄ ክብደት መጣ እዚህ ጋር ሲመጣ እዚህ ጋር እስከሚመጣ ድረስ መካኒካል ቴንሽኑ ጥሩ የሚባል ልክ ከዚህ ጀምሮ ግን ምን እየሆነ ይመጣል? እየቀነሰ ኦልሞስት እዚህ ጋር ክብደቱን ይዤዋለሁ ግን ስቲል ምንድነው መካኒካል ቴንሽን ኦልሞስት ዜሮ በሚባል ደረጃ። ስለዚህ በጣም ሾርት ሬንጅ ኦፍ ታይም ነው ያለው ምን ለማድረግ መካኒካል ቴንሽንን ይዞ ለማቆየት። ስመልስስ ከዚህ ጀምሮ እስከ መጨረሻው እዚህ ጋር የለም እንዴ ቴንሽን ስቲል አለ። እዚህ ጋር የለም እንዴ ስቲል አለ። ቴንሽን እንደሆነ ተወጥሯል። ለቀቀው ማለት አይደለም። እንደዛ ከሆነማ ፋርመር ወክ እንደዚህ ይሄን መሄድ በጣም ቀላል ይሆን ነበር። ስቲል አሁንም ቴንሽን አለ። ምን ብሏል? ስትረች አድርጓል። ቢሄድስ ወደ ኋላ የበለጠ ይጨምራል። ስለዚህ ፓሲቭ ቴንሽን የተሻለ መካኒካል ቴንሽን ክሬት ማድረግ ይችላል። ከማን የተሻለ? ከአክቲቭ የተሻለ። ስለዚህ አንድ ሰው ኮንትራክት ከሚያደርግ ይልቅ ስትሬች ሲያደርግ የበለጠ መካኒካል ቴንሽን ጡንቻው ላይ ማሳደር ይችላል። ግን ስትሬች ሲያደርግ ዝም ብሎ ሲለቀው ግን አይደለም። ምን ሲያደርግ? ኮንትሮልድ ሲያደርግ። አሁንም ይሄ ከገባችሁ ይሄ ጨዋታ ራሱ ማን ጋር ይሄድላችኋል? ቴምፖ ጋር ይሄድ። ስለዚህ አንድ ሰው ጥሩ የሆነ መካኒካል ቴንሽን ጥሩ የሆነ ሃይፐርትሮፊ ማግኘት ከፈለገ አክቲቭንም ፓሲቭንም ሰውነቱ ላይ ይተግብር። ሁለቱም አስፈላጊ ነው። አሁን እያወራን ያለነው አክቲቭ አያስፈልግም አይደለም። እሺ ሁለቱም አስፈላጊ ነው። የተሻለው ማን ነው ነው ያየው። ስለዚህ ሁለቱንም ማድረግ አሪፍ ነው። ግን ማን ላይ ፎከስ እናድርግ ነው? ሁለቱም አሪፍ ነው። የተሻለ ሃይፐርትሮፊ ከፈለጋችሁ ሁለቱንም ተግብሩ። ሁለቱንም ስትተገብሩ ግን ማን ላይ ፎከስ አድርጉ? ፓሲቭ ላይ። ስለዚህ ሁሉ ጊዜ አንድ ሰው ምን ይባላል መሰለህ? ክብደቱን ስታነሳው እንደ እብድ አንሳው ይባላል። እንደ ጨለለ ሰው አንሳው። ስታነሳው ይሄንን ይዘዋል። ሰብ ስታነሳው በሙሉ ኢነርጂ ደን ፓሲቭ ላይ ግን ቀስ ብለህ ኮንትሮል አድርገው ሰደው። ፑልአፕንም ስትሰራው ላጥ ስትወርድ ቀስ ተርታችሁኛል አይደል? ስኳትም ስትሰራ ስትወርድ በጣም ቀስ፣ ስትነሳ ብድግ ተርታችሁኛል። ስለዚህ ምን ማለት ነው? ሁለቱንም ተግብሬ ያለው ዛትስ ዋይ እዚህ ጋር ትንሽ ቁጥር ትንሽ ሰከንድ ለአክቲቭ ወይም ለመሰብሰብ የምንሰጠው ለዛ ነው። የምናረዝመው ማን እንዲረዝም ነው? ፓሲቭ የተሻለ ተጠቃሚ ለመሆን በሰውነታችን ላይ እስቲ አሁን ብዙ ሰው ኦልሞስት ሁሉም በድፍረት ነው የምነግራቸው። ሁሉም በተለይ እኛ ሀገር ያለ ስፖርተኛ ስለ ይሄ ሳይለንት ሪዝን ፎር መስል ግሮዝ ስለሚባለው ስለ ቲቲን ፕሮቲን አያውቅም ብዙ። እስቲ እናንተ ስለ ቲቲን ፕሮቲን በደንብ አድርጋችሁ ቼክ አድርጉ። 2000 ስንት ላይ መሰላችሁ? 10 ላይ አንድ ሪሰርች ወጥቶ ነበረ። ቲቲን ያን ያህል ለሃይፐርትሮፊ ኢንፍሉዌንስ የለውም፣ ግን ደግሞ ከዛም በፊት ከዛም በኋላ ደግሞ የወጡ በጣም ብዙ ሪሰርቾች አሉ። በደንብ አድርጋችሁ አንብቡት። በቃ የሃይፐርትሮፊ ይሄ ምንድነው እንትን ይገለጥላችሁ በደንብ ስለ ቲቲን ፕሮቲን በደንብ አድርጋችሁ ምን አይነት ስፕሪንግ ፕሮቲን እንደሆነ እሱ ሲሳብ በደንብ እየሳባችሁት በመጣችሁ ቁጥር ወዲያው ነው ሲግናል የሚልከው። ወዲያው ለምን ላለመቆረጥ የበለጠ ስትሬች ላለሞ ወዲያው ፕሮቲን ቶሎ እንዲሰራ ወዲያው መስል ግሮዝ ከፍ እንዲል ወዲያው ኤቭሪቲንግ የሚያዝላችሁ ያ ፕሮቲን። ያንን ፕሮቲን የምትነኩት የምትቆሰቁሱት በፓሲቭ ቴንሽን ጊዜ። ስለዚህ ፓሲቭ ቴንሽን በጣም አስፈላጊ። ዛትስ ዋይ ከስፓይደር ከርል ይልቅ ወይም ከኖርማል ፕሪቸር ከርል ይልቅ ኢንክላይን ዳምፔል ፕረስ የተሻለ የባይሴፕስ ጡንቻ አሳዳጊ ነው የሚባለው። ኢንክላይኑ ማን ላይ ነው ፎከስ የሚያደርገው? ፓሲቭ።
ፓሲቭ ላይ። ከዚህ ይልቅ ይሄኛው የተሻለ ትራይሴፕስን የሚያሳድገው ለምንድን ነው? ፓሲቭ ስለሆነ። ከባርቤል ይልቅ ለደረት ዳምፔል የተሻለ ጡንቻ የሚያሳድገው ፓሲቭ ስለሆነ ነው። ለምን? ያኛው ይመጣና ደረት ላይ ይቆማል። ከደረት በታች መውሰድ ትችላለህ። ዳምፔልስ እዚህ ድረስ ይመጣል። ስለዚህ ኦልዌይስ ኤክሰርሳይዝ ሴሌክሽን ጋር ስትመጣ ኤክሰርሳይዝ ሴሌክሽንን ማተር የሚያደርገው የትኛው ኤክሰርሳይዝ ፓሲቭ ላይ ጥሩ ነው፣ የትኛው የተሻለ ስትሬች ያደርግልኛል የሚለውን ስትመር የተሻለ ስትሬች የሚያደርግልህ ሁል ጊዜ ምን ያህል ነው። ለምሳሌ በዳምፔል ፍላይ ከምታደርግ ይልቅ በኬብል ፍላይ ስታረግ፣ በኬብል እንደዚህ ቆመ ፍላይ ከምታደርግ ይልቅ ጀርባህን አስደግፈ ስታረግ፣ ከሱ ይልቅ ደግሞ እዚህ ስር ደግሞ ጀርባህን ነው ወንበሩ ስር ስፓይናል ኮርድ ላይ ብቻ የሆነ ድጋፍ አድርገህ የበለጠ እንደዚህ ደግሞ ተፈልቀቀ ስትሰራ ደግሞ የበለጠ የተሻለ ሃይፐርትሮፊ ማግኘት ትችላለህ። አለቀ። ስለዚህ ኤክሰርሳይዝ ሰሌክት ስታረጉ ሁል ጊዜ የትኛው ፓሲቭ ላይ ጥሩ ነው፣ የትኛው የተሻለ ስትሬች ያደርጋል። ሬንጅ ኦፍ ሞሽን ምናምን የሚመጣው ዞሮ ዞሮ ማንን ከፍ ለማድረግ ነው? ፓሲቭን ከፍ ለማድረግ። ስለዚህ ይሄንን ማየት በጣም 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 አስፈላጊ ነው ማለት ነው። ስለዚህ ፓሲቭ ቴንሽን እና አክቲቭ ቴንሽን እንደዚህ አይነት ተጽዕኖ አላቸው ማለት ነው። ኦኬ ወደ ሜታቦሊክ ስትረስ ልምጣ። ከዛ ስለ ኢሴንትሪክ ኮንሰንትሪክ ምናምን እንመጣበታል። ሜታቦሊክ ስትረስ ከመካኒካል ቴንሽን ቀጥሎ የጡንቻ እድገትን ለማምጣት የሚጠቅመን አንደኛው ሜትድ ነው። ሜታቦሊክ ስትረስ ማለት ጡንቻችሁ ላይ አካላዊ ሳይሆን ኬሚካዊ ጫና አሳድሩበት ጨዋታ። ግን ለጡንቻ እድገት 85 እና 90% የሚይዘው ምን አይነት ጫና ነው ብለን? አካላዊ ጫና። ግን የቀረችዋን ደግሞ ምን ተጠቀሙበት? ሜታቦሊክ ስትረስ ተጠቀሙበት። እንትን ስነግራችሁ ትዝ ይላችኋል። ፕሮግራም ስታወጡና ኤክሰርሳይዝ ስትሰሩ በስንት ፐርሰንት አድርጉት ብያለሁ? 80 20 20 60 20 ምናምን ብያለሁ ነገርኳችሁ። እሱ ማለት ይሄ 80%ታችሁን ኮምፓውንድ ሊፍቲንግ ሄቪ ሊፍቲንግ ምናምን አድርጉ ማለት ምን ላይ ነው ፎከስ ያደረጋችሁት ማለት ነው? እያባረራችሁ ያላችሁት ሜካኒካል ቴንሽን። 20%ቷን ግን ቀላል ክብደት ከፍተኛ ድግግሞች ስሩ አላልኩ? ለምን? ሜታቦሊክ ስትረስን ከፍ ያደርጋል። ሜታቦሊክ ስትረስ ማለት ሰውነታችን ላይ በሚኖረው የሜታቦሊዝም ለውጥ ምክንያት የመጀመሪያዎቹን ክብደቶች ስታነሳ ሰውነት ኤቲፒፒሲ ሲስተም ውስጥ ይገባል። ከዛውንም እየቀጠለ ሲመጣ ግላይኮላይቲክ ሲስተም ውስጥ ይገባል። ሄቪ ሬንጅ ሲሆንና 20 30 ምናምን እያደረገ እስከ 25 እስከ 26 ከፍ እያለ ሲመጣ ደግሞ ኢቭን ምን ውስጥ ሊገባ ይችላል? ኢንዱራንስ ውስጥ ሊገባ ይችላል። ኦክሲዴቲቭ ስትረስ ውስጥ ሊገባ ይችላል። ግን በእነዚህ መለዋወጦች ምክንያት የደም ዝውውር በጣም እየፈጠነ ይመጣል። ምክንያቱም ቀላል ክብደት ነው የተጠቀምከው። ቀላል ክብደት ተጠቀምክ ማለት ያን ያህል እንደዚህ ይዘህ ቴምፖን ላታቆየው ትችላለህ። ላጥ ነው የምታደርገው። ብለድ ፍሎ በከፍተኛ ሁኔታ እዛ ሰውነት ላይ እየጨመረ ይመጣል። ስለዚህ ሜካኒካሊ ሳይሆን ኬሚካሊ ጫና ትፈጥራለህ። which is stress not tension። ስትረስ እና ቴንሽን ይለያያል ያለው ለዛ ነው። ጫናና ውጥረት የተለያየ ነው ብዬ የጀመርኩት ዲፋይን ያደረኩላችሁ ለዛ ነው። እዚህ ጋር ግን ጫና ነው የምታደርገው። ጫና ካለ ስለ ሃይፐርትሮፊ ሳወራ ስለ ፍሉድ ሺፍት አውርቼላችኋለሁ። የትኛው ሃይፐርትሮፊ ነው? አይደለም ሳርኮፕላዝሚክ ላይ ሆኖ በደንብ ፌክ ሃይፐርትሮፊ ወይም ዘፐምፕ ላይ አልመጣው። ስትረስ ሲኖር ሰውነታችን ከስትረስ ለማምለጥ ሺፍት ያደርጋል አላል? ከዛ ፍሉድ ሺፍት ምናምን በሃይላንድ እያስረዳዋችሁ ፍሉድ ሺፍት ይኖራል። ስለዚህ ሰውነታችሁ በጣም ከፍተኛ ፍሉድና ደም ወደ ማን እንዲገባ ያደርጋል ማለት ነው? ወደ ጡንቻ። ስለዚህ ጡንቻችሁ ሃይፐርትሮፊ ያመጣል። ግን ምን አይነት ሃይፐርትሮፊ? ሜታቦሊክ ስትረስ ከፍተኛ ሃይፐርትሮፊ የሚያመጣው ፌክ ሃይፐርትሮፊ። ግን ፌክ ሃይፐርትሮፊ ኢን ዘ ሎንግ ተርም ግን የሚያመጣላችሁ ጥቅም አለ። ምን? ከፍተኛ የሆነ ኒውትሪየንት፣ ከፍተኛ የሆነ ምግብ ለማን እየሰጠ ነው? ለጡንቻችሁ እየሰጠ ነው። ስለዚህ ጡንቻችሁ
ኬሚካሊ አፌክትድ እየሆነ ነው። ከፍተኛ ኒውትሪየንት እያገኘ ነው፣ ከፍተኛ ኬሚካል እያገኘ ነው። ይሄንን ማግኘቱ ደግሞ ፕሮቲኖቹ ቶሎ እንዲሰሩ የደም ዝውውር እዛ አካባቢ በጣም የተለቀቀ የሚኖር እንዲሆን ያደርገዋል። ይሄ ደግሞ ዞሮ ዞሮ ምን ያመጣላቸዋል ማለት ሃይፐርትሮፊ ያመጣል። ያ ብቻ አይደለም፣ ፋይበር ሪክሪመንትንም በከፍተኛ ሁኔታ እንዲጨምርላችሁ ያደርጋል። ይሄንን ማድረጉ ሜታቦሊክ ስትረሱ ሃይፐርትሮፊን ያመጣል። ግን ስንተኛ ነው? ሁለተኛ። ለዚያውም በትንሽ መጠን ከ100% ቅድም እንዳልኳችሁ ኤክሰርሳይሳችሁ 20%ን ማለት ከ10 ስራዎች ሁለቱን ወይም አንዱን ስራ መስራት ማለት። ለዛ ነው የድሮ ስፖርተኞች ሳያውቁት መሰብሰቢያ ብለው የሚሰሩት። መሰብሰቢያ እንዲች እያሉ 30 ጊዜ ምናምን። አንድ ጊዜ የሆነ ቦታ እንስራ ብዬ ገባውና አይ ሳንሰበስብማ አንወጣም አሉ። እሺ ዘንግ ከዚህ ጋር ያዝ፣ እዛ ጋር ያዝ፣ ከዛ እዚህ ጋር ሆነ እንደዚህ እንጠቀላለን፣ እዚህ ጋር እንደዚህ ጉልበት እንጠቀላለን። እንደዚህ ማለት ትርጉም የለውም። ያው ታችም እዚህ ጋር እየተቀለልን ነው ብቻ እና በጣም ረጅም ሰዓት ማለት ነው። ይሄ በጣም ነው ፐምፕ ያደርገው። ስለዚህ ፐምፕ አይጠቅምም ሳይሆን በደንብ አድርጎ ይጠቅማል። ግን ሲጠቅም ፌኩ ነገር ይበልጣል። ከጡንቻ ግንባታ ከ15 እስከ 10% ብቻ ነው አስተዋጽኦ የሚኖረው ማለት ነው። ስለዚህ አንድ ሰው ስፖርት ሲሰራ ማባረር ያለበት ቼዝ ማድረግ ያለበት ማጋ ነው መካኒካል ቴንሽን። ኦኬ ሶስተኛው ጋር እንምጣ። ሶስተኛው ደግሞ መስል ዳሜጅ። መስል ዳሜጅ ሁላችንም እኛም በፊት የምናስበው ነገር ነበረ፣ እናስተምርም ነው። መስል ዳሜጅ አንድ ጡንቻ ሲጎዳ ማይክሮቲሮች ሲኖሩት በቀጣይ እነዛን ለመጠገን ሲል በዛው ልክ አይደለም የሚጠግናቸው፣ ከፍ አድርጎ። ማንኛውም የወደቀ ሰው ባለበት ቦታ ላይ በተአምር አይነሳ። ወድቃችሁ ሞክሩ፣ ከፈለገ ውደቁ። እዚህ ስትነሱ እዛው በቆማችሁበት ቦታ ትነሳላችሁ። አንድ ስቴፕ ነው፣ ከፍ ብላችሁ ነው የምትነሱ። ስለዚህ መስል ፋይበር ቲር ሲገጥመን በተሻለ ታድሶ ይነሳል። ይሄ የሁላችንም ኮንሰፕት ነው። ግን መስል ዳሜጅ የጡንቻ ቁስለትም ይሁን መስል ዳሜጅ በኤክሰርሳይዝ ብቻ ነው ወይ የሚገጥመው? እሱን በደንብ አድርጎ ማየት ያስፈልጋል። ለምሳሌ ዶክተር ታግዘኛለህ፣ አንድ ሰው ጡንቻው ላይ በጣም የሚቆሳሰል ድክም የሚልበት ከሆነ ይሄ መቆረጣጠም ምናምን ከገጠመው በጣም ተጠርጣሪ በሽታ ነው። ታይፎይድ ነው። እዚህ ጋር ይሄ መስል ሶርነስ በጣም ሲበዛበት ይሄ ምናምን በጣም መስሉ ዊክ ይሆናል፣ ዳሜጅ ያደርገዋል ማለት ነው። እና የመጀመሪያው ተጠርጣሪ ታይፎይድ ነው። ከዛ ዋይዳል ነው አይደል የሚሰራለት፣ ላብራቶሪ ይሰራለታል፣ ያ ይታዘዛል። ያ ማለት መስል ዳሜጅ ከበሽታ ምክንያት ምን ሊል ይችላል? ሊመጣ ይችላል። አንድ ሰው እዚህ ገብቶ ወርካውት ያደርጋል፣ ደግሞ ከዚህ ወጥቶ እንተውና ማራቶን ይሩጥ። ማራቶን ሲሮጥ ነው ወይስ ክብደት ሲሰራ ነው መስሉ ዳሜጅ የሚሆነው? በጣም ከፍተኛ ዳሜጅ የሚሆነው ረጅም ሰዓት ሲሮጥ ከፍተኛ መስል ዳሜጅ ይኖራል። ግን ማራቶን የሚሮጥ ሰው ጡንቸኛ ይሆናል? አይሆንም። ስለዚህ መስል ዳሜጅ ኢዝ ናት ዘ ፋክተር፣ ዳይሬክት ፋክተር አይደለም። መስል ዳሜጅ አለ ማለት ሃይፐርትሮፊ ያኖራል ማለት አይደለም። መስል ዳሜጁ የመጣበት መንገድ እና መስል ዳሜጅ ለብቻው መከሰት ይችላል? በፍጹም። መስል ዳሜጅ ይኖራል፣ አዎ ወርክአውት ስትሰራ። ግን መስል ዳሜጁ የመጣው በራሱ ሳይሆን ምን ከፍ በማለቱ ነው? መካኒካል ቴንሽን። መስል ዳሜጅ ዊዛውት መካኒካል ቴንሽን ሃይፐርትሮፊን ያመጣል? አያመጣም። ስለዚህ መስል ዳሜጅ ምን አይደለም ማለት ፋክተር አይደለም፣ ግን እንደ አንድ አስተዋጽኦ ሰጪ ግን ሊሆን ይችላል። ያ ማለት መካኒካል ቴንሽኑ በጨመረ ቁጥር የተወሰኑ ማይክሮቲሮች በጣም ጥቃቅን የሆኑ የጡንቻ መቁሰሎችና መበጣጠሶች ይገጥማሉ። እነሱ በተሻለ ሁኔታ ጡንቻው እንዲሰራ እና እንዲያገግም የበለጠ ፕሮቲን ሲንተሲስ እንዲኖር ያግዛሉ ነው እንጂ ዳይሬክት ፋክተር አይደለም። ጡንቻህን እዚህ ጋር ቆረጥከው መስል ዳሜጅ የለም እና ሃይፐርትሮፊ ይኖራል? ሁሉም በምላጭ ተታልትሎ ነበር የምታየው ጡንቻውን ለማሳደግ ኢትስ ናት። ስለዚህ መስል ዳሜጅ እንደ አንድ ክስተት አብሮ ከሃይፐርትሮፊ ጋር በምን ምክንያት? በመካኒካል ቴንሽን ምክንያት ሊከሰት ይችላል። ግን
ፕራይመሪ ፋክተር ግን አይደለም። ፕራይመሪም ሳይሆን ሰከንደሪም አይሆንም፣ ራሱን ችሎ ፋክተርም አይሆንም። እንደ አጋዥ ሊሆን ይችላል። ከጥሩ መካኒካል ቴንሽን ጋር የተወሰነች ማይክሮ ቲር ካለ አጋዥ። ሰውየው ሁል ጊዜ ስፖርት ሲሰራ ሁል ጊዜ ጡንቻው ካልቆሰለ የሆነ ነገር ህመም ካልተሰማው የሰራ ካልመሰለው እንደውም ጡንቻውን እየገደለ ነበረ ማለት ነው። ስለዚህ ሁሌ ስትሰሩ ቁስለት፣ ሁሌ ስትሰሩ ህመም ካለ አሰራራችሁ ትክክል አይደለም፣ ማስተካከል አለባችሁ። ቅድም ፋቲግ ያልከው ነገር ውስጥ እየገባ ነው። ስለዚህ ሰውየው ቼዝ እያደረገ ያለ እያባረረ ያለው መካኒካል ቴንሽኗን ሳይሆን ምኗን ነው? ሶርነሷን ወይም ቁስለቷን። ስለዚህ ሶርነስ የሚያረካቸው ስፖርተኞች በጣም ብዙ ናቸው። ጡንቻቸው ሲቆስል ምናምን ልክ ሰርተው ሲጨርሱ ስሜት ካልተሰማቸው አይ ጡንቻዬ አልሰራም ብለው የሚያስቡ ሰዎች ብዙ ናቸው። ይሄ በጣም የተሳሳተ ሀሳብ ነው። ስለዚህ እነዚህ ሶስቱ ድራይቪንግ ፎርስ የምንላቸው በዚህ ልክ ይገመገማሉ ማለት ነው። ተግባብተን ሶስቱ ላይ ጥያቄ አለ? ማራቶን ስንሮጥ ለምን ነው ማያድገው መሰረት ስለ መካኒካል ቴንሽን የለም። መካኒካል ቴንሽኑ ምንድነው የሚያደርገው እና ግሮስ ምንድነው እንትኑ ውስጥ የሚፈጠር እስካሁን የተማረው መካኒካል ዳሜጅ ላይ ማለት ነው። እኮ መስል ዳሜጅ ነው የምትጠይቀኝ? መካኒካል ቴንሽን መስል ዳሜጅ ማ ሃይፐርትሮፊ አያመጣም ማለት ነው። እሱማ አያመጣም ማለት ነው። እንዴት ነው የሚያመጣው ከሆነ ጥያቄ አያመጣም ማለት ነው። ያጠይቅ መንገድ የሆነ ስለ መካኒካል ቴንሽን ሞር መስል ዳሜጅን እንዴት ነው ይሆናል? እሺ መካኒካል ቴንሽን ሞር መስል ዳሜጅ ያመጣል ነው የምትለኝ? እንደዛ ሳይሆን ምን አይነት ኬሚካል የሆነ ውስጥ የሚፈጠረው ነገር ምንድነው? ቅድም ግሮዝ ሆርሞን ምናምን ይላካል ምናምን ምን ጊዜ ነው በመካኒካል ቴንሽን ወይስ በመካኒካል ቴንሽን አማካኝነት ባደረ መስል ዳሜጅ? ጥያቄ በመካኒካል ቴንሽን አማካኝነት መስል ዳሜጅ ካደረ እሱ መስል ዳሜጅ እንዴት ሃይፐርትሮፊ ያመጣል ከሆነ ሃይፐርትሮፊን የሚያመጣው ራሱን ለመጠገን ሲል፣ ምክንያቱም ሰውነታችን በበሽታም ይሁን በስፖርትም ይሁን በምንም በሴል ደረጃ ዳሜጅ ከደረሰበት ለአደጋ ጊዜ የሚሆኑ ሴሎች አሉት አይደል? ምን የሚባሉ ታውቃላችሁ? ምን የሚባሉ ሴሎች አሉ? ሳተላይት ሴሎች የምንላቸው አሉ። እነዚህ ሳተላይት ሴሎች ምን ለማድረግ ናቸው? ሙሉ ሴል አይደለም፣ ቀጣይ ሴል ጄኔሬት እንዲያደርግና ያ የተበላሸው ወይም ደግሞ የታመመው ሴል እንዲጠገን የሚያደርጉ ናቸው። ስለዚህ ሳተላይት ሴል አክቲቬሽን ያመጣል። ያ ሳተላይት ሴል ማለት የተጎዳው ምን እንዲጠገን፣ ሲጠገን ደግሞ እንደ አንድ ጊዜ አለ። በጣም ጅል ያልሆነ ሰው ለምሳሌ ዛሬ ደሞዝ ተቀብሎ ዛሬውኑ አጠፋፍቷት ጓደኞቹን ገባብዞበት ምናምን ወሩ ሙሉ ርቦት ከጨረሰ ይሄ ሰውዬ የመጨረሻ ጅል ካልሆነ በስተቀር ቀጣይ ወር ላይ ያንን ደሞዙ እንዴት እንደሚጠቀምበት ያውቃል ማለት። ዛሬ ጡንቻ የሰራው ወርካውትና ዛሬ ያመጣው መካኒካል ቴንሽን ጡንቻን ማይክሮቲሮች ከፈጠረ ቀጣይ ሰውነት ሁሌ ይሄንንማ እየገነባው አልኖርም ነው የሚል። ሁሌ ይሄን እየጠገንኩ ወጪ ከማወጣ ምን ላድርግ ነው የሚል። በተሻለ መልኩ ልጠግናቸው። ስለዚህ ከበፊቱ ምን ይሆነ ያረጋቸዋል? ስትሮንግ ያረጋቸዋል። ስትሮንግ ሲያረጋቸው ግን ነገ ደግሞ ተመሳሳይ ጫና ከሆነ ምንም ለውጥ አያመጣም። ፕሮግሬሲቭ ኦቨርሎድ የምንለው ከያለ። ስለዚህ ምን ማድረግ አለበት? ነገ ከነገ ወዲያ ግን ያ ዳሜጅ ግን መብዛት ወይም ደግሞ እንትን ማድረግ የለበትም። ምክንያቱም የመስል ግሮዙን በዋነኝነት አፌክት የሚያደርገው እሱ ስላለ። ስለዚህ ቼዝ ማድረግ ያለብን እኛ ማንን ነው ብለናል? መካኒካል። ሌላ ከዚህ ጋር የተያዘ ጥያቄ ካለ እሺ። ኦኬ ሰውነታችን ፕላቶ ጋር ሲገባ፣ ፕላቶ ማለት ስትረሱ ቴንሽኑ ኖ ሞር ፋክተር ሲሆን ሲቀር ማለት ፕላቶ ሲደርስ ማለት አንድ ሰው የመስል ግሮዝ ይኖረዋል። የመስል ግሮዝ ሲኖረው የሆነ ስቴጅ ላይ ይመጣና ፕላቶ ይሆናል። ይሄ ማለት ከዚህ በኋላ ፕላቶ ላይ ከደረሰ በኋላ ምንም ጫና ብትጨምርበት አንተ ጫናህንና ፕሮግሬስህን ታጣለህ እንጂ ምን አታረግ፣ ምንም ኢፌክት አታመጣም። ይሄ ማለት ከምን ጋር ይገናኛል መሰላችሁ? የሆነ መኪና ዳገት ላይ እየሄደ ዳገቱ ግማሽ ላይ አቃተው፣
ሹፌሩ የፈለገ አይነት ነዳጅ ቢሰጥ አይሄድም። ከዛ በኋላ ምናልባት ሹፌሮች ከሆናችሁ በደንብ አንደርስታንድ ታረጋላችሁ። ታክሲ ሹፌሮች በደንብ አንደርስታንድ ታረጋላችሁ። ሰው ጭነው ምናምን ደከም ያለች ታክሲ የሰራች ታክሲ ይዘው ዳገት ላይ ጸጥ ካለባቸው በጣም ከባድ ነው ካቃት። ስለዚህ ትንሽም ይሁን ትልቅ ግን ምን ይደረግ ዲሎድ ይደረግ። ያ ማለት ምን እንዲል ማለት ትንሽ እንዲፋቀቅ ወደ ኋላ ማድረግ። ስለዚህ አንድ ነገር እንዲመቶ እዚህ ጋር ስታክ ካደረገ ትንሽ ወደ ኋላ እንዲንሸራተት አድርገ ድጋሚ እንዲንደረደር ካረከው እንዲያው ዳገቱን ጨርሶ ባይወጣ እንኳን ከቀድሞ የተሻለ ትንሽ ገፋ ብሎ ይቆማል። ስለዚህ የሰው ልጅ ሰውነት ሁልጊዜም ፕላቶ ውስጥ መግባቱ አይቀርም። ስለዚህ ምን ይደረጋል? ባለፈው ስለ ዲሎድ አልነገርኳችሁ? ዲሎድ አንደኛው ከፕላቶ ማስወጫ ሲስተም ዲሎድ። ያ ማለት በእንትን ብቻ አይደለም፣ በኤክሰርሳይዝ ብቻ አይደለም፣ በኒውትሪሽንም ይገጥማቸዋል። አዳፕቲቭ ተርሞጄኔሲስ ይባላል። ሰውነታችሁ እየተመገበ ያለውን ነገር እያወጣ ያለውን ኢነርጂ ኮንትሮል ያደረገውና ይለምደዋል። ከዛ ከለመደው በኋላ በቀን አንዴ እየበላም ሰውየው አይቀንስም። ስለዚህ የዚህ ጊዜ ምን እንደማደርገው ታውቃላችሁ? በቀን 4 እንዲበላ አደርገዋለሁ። ኧረ ወፍራለሁ እባክህ ተው ምናምን፣ ግድ የለም እኔን እመነኝና ብላ። ያንን ሲያደርግ ሰውነቱ አሁን የተወሰነ ጌን ያደርጋል። ገና አሁን ቀስ እያልኩኝ ፕሮግሬሲቭሊ እንዲጨምር ሳደርገው ምን ያደርጋል? ስለዚህ ምን ያደርጋል? ሰውየው የመጀመሪያው ከፕላቶ ለመውጣት ምን ታደርገዋለህ? ዲሎድ እንዲያደርግ። ዲሎድ ሲያደርግ የተወሰነ ወደ ኋላ ይንሸራተታል። ከዛ በአንዴ ክብደቱን አትጨምረውም። አሁን ቀጣይ ደግሞ ከዛ ለመውጣት ምን ማለት ፕሮግሬሲቭሊ ኦቨርሎድ ታደርግበታለህ። ምክንያቱም አንደኛው ፕላቶ ውስጥ እንዲገባ ያደረገው በጣም ተመሳሳይ ኤክሰርሳይዝ ለረጅም ጊዜ መስራቱ፣ በተመሳሳይ ክብደት መስራቱ። ስለዚህ ያንን ታደርግለታለህ። ሌላው ከፕላቶ ውስጥ ለማውጣት ኤክሰርሳይዝ ቫራይቲ መጠቀም። ያ ማለት ፔሪዮዳይዜሽን አስረድቻችኋለሁ። ከፔሪዮዳይዜሽን ጋር በተያያዘ ፔሪዮዳይዜሽን ውስጥ እንዳይገባ የኤክሰርሳይዝ የተለያየ ኤክሰርሳይዝ እየቀያየሩ መስጠት። ገብታችኋል? ሁሉ ጊዜ ተመሳሳይ ኤክሰርሳይዝ የምትሰጡት ከሆነ ሰውየው የመለወጥ ቴንደንሲው እየቀነሰ ዜሮ ይገባል። ዜሮ ገባ ማለት ፕላቶ ውስጥ። ስለዚህ ኤክሰርሳይሱን ደግሞ ምን ማድረግ ቼንጅ ማድረግ በጣም አሪፍ ነው። ስለዚህ ዝም ብለህ ዩኒክ ኤክሰርሳይዝ ኦን ባይሴፕስ በቃ ሰርቶ ማታውቀው ዩኒክ እስቲ ያልተለመደ ኤክሰርሳይዝ ብለህ ሰርች አግኛቸው፣ ስራቸው ነው። ዲሎድ አድርግ፣ ከዛ ፕሮግሬሲቭሊ ወርድ አድርግ፣ ከፕላቶ ይወጣል። ሌላውም ሰውነት ላይ እንደዛ። ስለዚህ እንደዛ እያደረግን መሄድ ይቻላል ማለት ነው። ስለ አድቫንስድ ቴክኒክ አላየንም። እሱን ሰኞ ከሰፕሊመንቴሽን በፊት እናያለን። አድቫንስድ ቴክኒክ ኢሴንትሪክ ኮንሰንትሪክ ምን እንደሆነ እንዴት ከእነሱ ጥቅም እንደምንጠቀም በደንብ አድርገን እናያለን። አቴንዳንስ አስይዛችኋል ሁላችሁ? ቴንክ ዩ። እሺ፣ ስለ ቴክ ፕሮምፕት እንትን ላይ መካኒካል ቴንሽን ተጠቅመን